እኛ 5 ቤታችን የሸጥነው በ30 ዓመት ውስጥ ሁሉንም ንብረታችንን። አንዳንዴ ለህልም ስትሰሪ ይሄ ነው ችግሩ። if you work for your vision ለቪዥንሽ ከሆነ just get ready። እንደ ንግድ ትምህርት ቤት አንደኛ አዋጪ ነው ወይ? እንደ መስራች ምን ፈተነ? የቱ ጋር ልበል? መጽሐፍ ጽፌያለሁ። በዚህ ዓመት ይታተማል 20ኛው ዓመት ማለት ነው። 5-10 በአግባቡ የተማሩ ሰዎች ካሉ ዓለም መለወጥ ይችላሉ። በልጅነታቸው ገና በ7ኛ ክፍል ሆነው ለአንድ ማህበረሰብ ገጠር ሄደው ጉድጓድ ሲቆፍሩ 500 አባወራ ውሃ ካጠጡ ይሄ ልጅ አንድ ክፍለ ከተማ ውስጥ ወይ ደግሞ ከንቲባ ቢሮ ውስጥ መስራት ሲጀምር ምን ሊያደርግ ይችላል ብለሽ ትገምቻለሽ? ለሚቀጥለው ጀነሬሽን ምን አይነት የትምህርት አይነትና አሰጣጥ ያስፈልጋቸዋል ብለህ ታስባለህ? ለምን አሁን እየሰጠን ያለነውን መስጠቱ ብቻ በቂ ይሆናል ብዬ ስለማላስብ ያንዳንዱ ልጅ ለዓለም ብርሃን የመሆን አቅም አለ። ያንን ለማገዝ ነው መሞከር ያለብን። እኛ በትምህርት ስራ ላይ ያለን ሰዎች ማናችንም የኔም ትምህርት ቤት ይሁን የሌላውን ትምህርት ቤት ይሁን የኔ ልጆች ናቸው። ስለ ባለቤቷ አለማንሳት ይችላል። ያው አገሯ አይደለም ባህሉ አይደለም፣ ግን ህልም ብላ እንግዲህ ከገና ስትገናኙ ያሰበችውን ነገር ለማሳካት ልጆች ይዛ እንዴት ተመለሰች? እኔ መጽሐፌን ዴዲኬት ሳረግ ሲምፕሊ ለባለቤቴን ያልኩት just this book is dedicated for her። ሰላም እንዴት ናችሁ ተመልካቾቻችን? ዛሬ በግሬትነስ ሾው ከዋን ፕላኔት ኢንተርናሽናል ፋውንደር መስራች እና ስራ መሪ ጋር ነን ከአቶ ዘላለም አማረ ጋር። እንኳን ደህና መጣህ። እንኳን ደህና ቆየሽኝ። በጣም ደስ ብሎኛል ስላገኘው። እኔም በጣም ደስ ብሎኛል ስለጋበሽኝ። እንግዲህ እንዴት ተጀመረ ከሚለው ልነሳ። የመጀመሪያ ጥያቄ አይ ቲንክ እንዴት ተጀመረ እንግዲህ ስፔሲፊካሊ ትምህርት ቤቱን ከሆነ እኔና ባለቤቴ ስንገናኝ የዚህ ሀገር ሰው አይደለችም። ባለቤቴ አሜሪካዊት ናት። ስንገናኝ እና ባሳለፍንባቸው ጥቂት 4-5 ወር ውስጥ አብዛኛው በተወሰነ ሰርቪስ ላይ እንግዲህ በኬንያ፣ ታንዛኒያ፣ ዩጋንዳ የተለያዩ ሀገሮች ይሄድን የተለያዩ ድራማ አርቶች በዳንስ መልክ ለወጣቶች እናሳያለን ማለት ነው። በዛ ሂደት ውስጥ ስለ ሰው አንድነት፣ ስለ ዘሮች እኩልነት፣ ስለ ጾታ እኩልነት፣ ስለ ሴትና ወንድ እኩልነት፣ በኢንቫይሮንመንት ጉዳይ፣ ስለ ድራግ አዲክሽን እንግዲህ በተለይ ወጣቱን የሚያጠቁትን ነገሮች በተመለከተ የተለያዩ ሀገሮች እየሄድን እንግዲህ በገጠር ውስጥ ነው ወይ ዛሬ ለምሳሌ ደብረ ዘይት ካደርን በነጋታው አዳማ ሊሆን ይችላል ማለት ነው። ከዛ ወይ ባቱ ዘዋይ ይሆናል። ከዛ ሻሸመኔ ቤዚክሊ አንድ ቀን ብቻ እያደርሽ የምትሄጂው ማለት ነው። 4 ወር ሙሉ almost every part of East African በተወሰነም ኢትዮጵያን ጨምሮ ማለት ነው። በዛ ሂደት ውስጥ እንግዲህ በሰርቪስ ውስጥ ነው ራሳችንን ሞር እንድናቅ ያደረግነውና በዛ ሂደት ውስጥ እንግዲህ ሆነ እንደዚህ ሪሌሽንሺፕ ስፓርክ አደረገ ማለት ነው በእኔና በሷ መካከል። እሷ የሆነ አስተባባሪ ነበረች ከሌላ ሀገር መጣ። ሙዚያ ኢትዮጵያ ውስጥ ከነበሩት ወጣቶች አጋጣሚ ራሴን ኖሚኔት አድርጌ ማለት እችላለሁ ኦልሞስት ኮኦርዲኔተር ሆንኩ ማለት ነው፣ አስተባባሪ። በሁለታችን መካከል ያለው ግንኙነት ያው ከሰርቪሱ ባሻገር በጣም እየጠነከረ መጣ። እንግዲህ ሰርቪሱም ካለቀ በኋላ እሷም ወደ ሀገሯ ሄዳ ማስተርሷን ለመስራት ወደ አሜሪካ ልትመለስ ጥቂት ሳምንታት በቀራት ወቅት ውስጥ ነው እንግዲህ ሪሌሽንሺፕ ተጀመረ ማለት ነው። ኦፊሻል ሪኩዌስቱን አደረኩኝ ማለት ነው። በዛ ሂደት ውስጥ ወደፊት ምን ማድረግ ትፈልጊያለሽ የሚል ጥያቄ ስንጠያየቅ I think it was very clear for both of us። እኛም ወጣቶች ነበርን። እኔ 22 ዓመት ወጣት ነበርኩ። something በቃ ሆነ ቃላችን ወጥቷል። something ከወጣቶች ጋር ወይ ከልጆች ጋር የተገናኘ እነሱን ኢምፓወር ሊያደርግ የሚችል ብናደርግ በህይወታችን ውስጥ ጥሩ ነው የሚል የሆነ አለ አይደለ ሆነች ለራስሽ ኮንፌስ የምታደርጊው ስቴትመንት ከካፋችን የቃላት ወጣ ማለት ነው። ያ ነው እንግዲህ አሁን አልፎ ከ32 ዓመት በኋላ አሁን ስታይኝ ማለት ነው last 30 years እንግዲህ በተዳራ ላይ ያሳልፊያለሁ። ያው በዛ ሂደት ውስጥ እንግዲህ ግድሜ ልኬን ሞልሞስ ማሳለፍኩት ማለት እችላለሁ። ከ17 ዓመት ጀምሮ ከልጆች ጋር ከታዳጊ ወጣቶች ጋር እና ከወጣቶች ጋር ነው። በዚህ ነው እንግዲህ ወደ ትምህርት ቤት ማለም ቀስ እያለ የመጣው። ያው የራሱ ደግሞ ታሪክ አለው። ከአንተ የህይወት እንግዲህ ወደ ኋላ ከዛ ከመገናኘታችሁ በፊት በነበረው የህይወት ክፍል ወደ ትምህርት ዓለም ወይም ከልጆች ጋር የማሳለፍ ፍላጎት የተፈጠረበት ምክንያት አለ? አዎ
ሁሌ ጠያቂ ነበርኩ ልጅ ሆኜ። ነገር ግን በተለያዩ ሰርከምስታንሶች ደግሞ እንደው ሙሉ የተባለ የአካዳሚክ ሰፖርት አግኝቼ ያደግኩ ልጅ አልነበርኩኝም እና ምናልባት በዛ በተወሰነ በተፈጠረው ቮይድ 12ኛ ክፍል ስጨርስም የመጣልኝ ነጥብ ወደ ዩኒቨርሲቲ አላስገባኝም። ያንን ጥያቄ እንድጠይቅ አደረገኝ። ዋይ ፍላጎቱ አለኝ፣ አስፒሬሽኑ አለኝ። ግን በነበረኝ የፋሚሊ ሰርከምስታንስ ግን ሙሉ እገዛ አልተደረገልኝም። ተንከባክበው አሳድገውኛል፣ ፍቅር ሰጥተው አሳድገውኛል። ከዛ ባሻገር ግን ፓርቲኩላርሊ እንደምታውቂው ልጅ እኔ አሁን ከልጆች ጋር አሳልፋለሁ እድሜ ልኬን እንግዲህ እንዳልኩት አለፈው 20-30 ዓመት ብዙ በኢንካሬጅመንት እና በፍቅር በሰፖርት መቼም ቀን ደግሞ አንድ ልጅ የሆነ ነገር ፈልጋለሁ ካለ በህይወት ውስጥ የሚያሳልፋቸው ብዙ ውጣ ውረዶች አሉ። አንድ ወጣት ወይ ደግሞ አንድ ታዳጊ ወጣት በዛ ጊዜ ውስጥ በሰዓቱ የሚጠይቃቸውን ጥያቄ ካላገሽው እና በተለይ ካላዳመጥሽው መሰናክሎች ይፈጠራሉ ማለት ነው። በዛ ምክንያት ይመስለኛል አካዳሚክ ፐርፎርማንስም እንደሌሎቹ አንዳንድ ጓደኞች አብሮኝ ሲጫወቱ እንደነበሩት ታቅፈው ተስመው እንደነበሩ ልጆች አልተሳካለኝም። ዳት ጥያቄ እኔ ውስጥ ጋር አደረ ማለት ነው። እንደማ ታይምስ ይሄንም አሳልፌያለሁ ከአንድ ጓደኛዬ ጋር አብሮ አደግ ጓደኛዬ ነው። አሜሪካ ውስጥ ትልቅ ካምፓኒ ውስጥ በሶፍትዌር ኢንጂነርነት ያገለግላል፣ ይሰራል። ይህን ጥያቄ ጠየቀን። the level of sacrifice the parents can make ወላጆች ምን ያክል ነው ለልጆቻቸው የሚያደርጉት መስዋዕትነት። ያለፈው እኮ ጄኔሬሽን እኮ ሁሉን ነገር አድርጎ ቢሆን እኔ እናንተ እንደዚህ አንሆንም የሚል ጥያቄ እርስ በርስ መጠየቃችን አስታውሳለሁ። የሆነ ጨርቆስ አካባቢ ነው ያደግኩት። ሚድል ኦፍ ጨርቆስ ባይሆንም ግን አላክቶ አሶሺየት ማይሰልፍ ከጨርቆስ ጋር ምክንያቱም ያለው ነባራዊ ሁኔታ ከዛ ጋር በጣም ቅርብ ስለነበር ይህን ጥያቄ ጠየቅኩኝ ለራሴ ማለት ነው። ለሱም ይሄንን እና ልክ ይህን ስቴትመንት ካለ በኋላ ኦልዌይስ በቃ ምን ማድረግ እችላለሁ ራሴ እንግዲህ ምንም ሳይሳካልኝ ህይወቴ ሳይለወጥ ኦልሬዲ እኔ ለሰው ለማድረግ ነበር በዛ ወቅት ማስበው። ማውራው እንግዲህ ዛሬ 19 20 ዓመቴ ማለት ነው። እንግዲህ ራሴን ለመለወጥ እንግዲህ በተለያዩ ሁኔታዎች ጥረት አደረኩኝ። በተለይ ካምፓኒ ያደረጉኝ ከዛ ወዲያ የነበሩ በህይወቴ ውስጥ የመጡልኝ ሰዎች ነበሩ። አትሊስት ስፔሲፊካሊ ግልጋሎት በህይወት ውስጥ ማስቀደም በተለይ ብዙ እንደዚህ የሌሎች አልባሌ ነገሮች ላይ አሳልፌ አላውቅም። ከልጅነቴ በዛም አልታወቅም። በአጋጣሚ ይሄ ፕሮቴክት አድርጎኛል ብዬ አስባለሁ። አካባቢው ጥሩ አካባቢ ባይሆንም ለዚህ ልጆችን ለማሳደግ ሪሊ በጣም ኮንዱሲቭ አካባቢ ባይሆንም ግን ከዛ አካባቢ ብጠበቅም ጥቂት ግን 1-2-3 ወዳጆች እምላቸው ግን ህይወታቸውን በዛ የሚመሩ በጣም ሲምፕል ፕሪንሲፕል ያላቸው በቀላል ነገር ተጫውቶ የሚረኩ የግዴታ ወደ ጫቱም ወደ ሲጋራውም አሉ አይደል ወደ ነገሮች ሊገፋፉሽ የሚችሉ ብዙ ፒር ፕሬሸሮች ያቻ ግፊቶች ነበሩ። ግን ከዛ ተጠብቄ ግን ከነሱ ጋር አንዳንድ ማያቸው ነገሮች በህይወቴ ውስጥ ኢንስፓየር ያደርጉኛል። በተለይ ሰርቪስ የሚለው ቋንቋ ወይ ደግሞ ግልጋሎት ሰውን ስታገለግል ነው ራስን የምታውቀው። ስለዚህ ራዘራኒ ከአካዳሚክ ይልቅ ወደዛ ቀርሜ ደግሞ መግባቴ ማንነቴን እንዳቀና እውነትም ለትምህርት ያለኝ ጉጉት ከመቼውም ጊዜ በለጠ ያው ከፍ እያለ መጣ ማለት ነው። በ22 ዓመቴ ቀስ እያልኩ ወደ አንድ ኢንጂነሪንግ ኮሌጅ ቴክኒካት የሚባል ራሴን አስገባው። 2 ዓመት ከተማርኩ በኋላ ደግሞ ውጭ ሀገር ለመሄድ ደግሞ እድል አጋጠመኝ። በዛም ሄጄ ያው ባችለር ዲግሪን ሲስተምስ አናሊስት ኢንፎርሜሽን ሲስተምስ አጠናሁ። ከዛ እንግዲህ አንድ ሰው ያለ ምንም ምክንያት በሆነ አጋጣሚ እድል አግኝቶ ከ20,000 ፈረንጅና ከውጭ ሀገር ሰዎች ጋር አሜሪካን ኦንላይን የሚባል ካምፓኒ ታውቂ እንደሆነ አላውቅም። በወቅቱ ከነ ያሁ በላይ ነበረ ነው ማለት ነው። የመጀመሪያው የአሜሪካን የኢንተርኔት ካምፓኒ ነው። በቃ ሰው ቤቱ ኢንተርኔት የመጣው በአሜሪካን ኦንላይን አማካኝነት ነው። በየቤቱ የመጣው እንደ ኢትዮጵያ ቴሌኮም ብለሽ አስቢው ማለት ነው። ለመጀመሪያው 10 ዓመታት ያሁ ጉግል ከመምጣታቸው በፊት እዛ ነው የተቀጠርኩት ማለት ነው። ላይክ ምን አድርጌ ዋይሚ ሊትራሊ አሁንም እኔ የማስበው ሁሉ የሀገሬን ሰው ወጣቶቹን ሳስበው ላይክ ስንት አይነት ወጣቶች ገበሬዎች አሉ እድሉ ቢሰጣቸው ዓለምን ሀገራቸው የሚለውጡ ዋይሚ እና ወደ 12 ነበረን ዴቨሎፐሮች እና
ከዛ ውስጥ እኔ ጁኒየሩ ነኝ፣ ገና እየተማርኩ ነው ያለሁት። ስራው ማግኘቱም ደንቆኛል ለራሴ። ለምን ያው ኦብቪየስሊ ተምሬ ነው ይሄንን። አይ ቲንክ በጣም ዲሴንት ተማሪ ነበርኩ። አዋቂም ሆኜ የተማርኩት ምክንያቱም በእድሜም 4 5 ዓመት 6 ዓመት በልጣቸዋለሁ። ስማርም በደንብ ጠንቅቄ የተማርኩት፣ ግን እኔ ግን አይገባኝም የሚል ነገር ግን ጥያቄ ውስጥ ነበረኝ። ምክንያቱም የተሻሉ ሰዎች አሉ መለወጥ የሚችሉና በዛ ነው ኢንስፓየርድ የሆንኩት። ሶ እንደን something someday እድል ባገኝ በተለይ ከቴክኖሎጂ ጋር ስለሆነ አገሬ ሄጄ በዚህ ሁኔታ አንድ ነገር ባደርግ የሚል ጥያቄ ያኔ ነው ያደረብኝ። በዛ ሁኔታ ነው ወደ ትምህርት ዓለም የመጣሁት። ከዛ ትምህርት ቤቱ ተጀመረ። ሞመንቷን ታስታውሳታለህ? እንጀምር ብላችሁ የወሰናችሁበትን ጊዜ? አዎ መጀመሪያ ያው ወደ ኢትዮጵያ ለመምጣት በቂ ፋይናንሻል ሪሶርስ አልነበረንም። እኛ ገና 3 ልጆች ነበሩ ወለድናቸው። አንድ ደግሞ አዳፕት አድርገናል። ከኢትዮጵያ አዳፕት አድርገን ዘን ሄደናል። 4 ልጆች አሉን። እንግዲህ የአሜሪካን ኑሮ ላየው ሰው እንግዲህ ሰራተኛ የለሽ ምን የለሽ፣ አንቺው ሰው ነው በአንድ ካምፓኒ ውስጥ በጣም ሲኒየር ሰው ናት። እኔም የራሴን ደግሞ ካሪየር ቢልድ ለማድረግ እየሞከርኩ ነው ያለሁት። በዛ ሂደት ውስጥ ምንም ጊዜ አይኖርሽም ማለት ነው። እንኳንስ ገንዘብ ለማጠራቀም ኦፍኮርስ እግዚአብሔር ብሎ ዲሴንት ህይወት ነበረን። ከዛ በተወሰነ ወቅት ትንሹ ልጄን ወንዱ ልጄን 1 ዓመት ተኩል እንደዚህ ይሆነዋል። ብቻ ወክ አደርጋለሁ እዛ ባለው ኔበርሁድ ውስጥ ወክ እያደረኩኝ የሆነ ቤቶች የሚሸጡ ቤቶችን አካባቢ ተለጥፈዋል። ለምሳሌ ይሄ ቤት ይሄን ያህል ነው እና ሎንጎን ፎስተር የሚለው እና ሃውስ ፎር ሴል፣ ከዛም ሌላም ደግሞ ልክ እንደዚህ እና እንዴ ማለት ቤት እዚህ አካባቢ ምን ያህል ያወጣ ይሆን? 2-3 ቤቶች የሚሸጡ አየሁኝ ሰፈር ናቸው አልኳት። ከዛ ፊት እንግዲህ ሁሉ ጊዜ ለመሄድ ወደ ኢትዮጵያ ለመሄድ እና ኢትዮጵያን ለማገልገል ያኔ ቃል የገባነው ነው። ቅድም እንዳልኩሽ እንግዲህ ሰምቲንግ ነው ያለው ከወጣቶች ጋር ለማድረግ ሰምቲንግ። ትምህርት ቤት ይሆን አይሆን ፉል ክላሪቲ የለንም። በስራም ወቅት ውስጥ ሆኜ ቅድም እንዳልካፈልኩሽ እዛ አሜሪካን ላይ ነው የሰራው። ከቴክኖሎጂ ጋር የሆነ ነገር ማድረግ ያኔ ነው በቃ ልቤ ውስጥ ስፓርክ ያደረገው ማለት ነው የተጫረብኝ። አይ ነው ቴክኖሎጂ እንደሚለወጥ ላይክ ወጣቶችን በዚህ ሂደት ውስጥ እንግዲህ ልክ ከእሷ ጋር ሆነን ግርግዳችን ላይ ዋናው አክቹዋሊ መስታወት ነው፣ የባኞ ቤት መስታወት ሁሌ የምናይባት መስታወት ላይ ኢትዮጵያ ለመሄድ ዴት ወይ ብድራችንን መክፈል፣ ምክንያቱም ሁለታችን የኮሌጅ ብድር አለብን፣ እንደዚህ የሚል የሆነ ዲሲሽን ቴብል ይባላል። if you do this ልክ እንደ ፕሮግራሚ ማለት ነው። ይሄን ካረክ ይሄን ታረጋለህ፣ ይሄን ታረግ የሚል ስልስለን እና ሁሉ ጊዜ ነው የሰራችው። ይሄ ሴቶች ቅንድባቸው ላይ የሚያደርጉት ምን እንደሚባለው ማስካራ ነው ወይስ አይላሽ ነው? የትኛው ነው ስሙ አላውቀውም። ስም አለው አይደል? ኩል እንበል እንደ ኩል ብለሽ አስቢው። ቀለም ያለው ነገር ትንሽ የቀለም ያለው ነገር ነው። በሱ ነው መስታወቱ ላይ ጻፍ ነው። so that we see it every day ማለት ነው። ኢትዮጵያ ለመመለስ እሷም ልጆቻችን ይዘን ለማድረግ የነበረን እንግዲህ ጉጉት ነው። በዛ ሂደት ውስጥ እያለን ነው እንግዲህ ሜቢ ዓመት ምናምን 2 ዓመት ይሄንን ከጻፍን በኋላ ማለት ነው። እና ኤቭሪ ዴይ ግን እዛ ነው ያለው። ተወልውሎ አያውቅም። ጥርሴንም ስቦርሽ ጺሜንም ስላጭ እሷም ፀጉር አስተበጠር በዛ መስታወት ውስጥ ነው የምናየው። ምክንያት ስዕል ነው መስታወት ላይ የተሳለ ስዕል ባኛው ቤት። ከዛ ልክ አንድ ቀን እንደዚህ 2-3 የሚሸጡ ቤቶች አየሁና እስቲ ቼክ እናድርግ ምናምን ብዬ ገብቼ ትንሽ ላይ ሳይ የቤቱ ዋጋ አሁን እኛ ከገዛ ነው ዋጋ ደግሞ ልክ አዲሱን ስራዬን ሳገኝ አንድ ታውን ሃውስ ነበር፣ እኛ ታውን ሃውስ ነበረን ሲልቨር ስፕሪንግ ሜሪላንድ አካባቢ እና እሱን ሳንሸጥ ነው የኔ ስራ ሳገኝ አሁን ደግሞ ህይወታችን ተሻሻለ። በቃ ትልቅ ቤት ገዛን ማለት ነው። እሱም በገዛን 2 ዓመት ባልሞላ ጊዜ ውስጥ ነው 2.5 years ይሆናል። ቤቱ ኦልሞስት $250,000 ምናምን እንትን ብሏል፣ አፕሪሺየት አድርጓል ማለት ነው። ዋጋው ከፍ ብሏል። ከዛ እኔ ሊተራሊ አልጨረስኩትም እንትኔ ማለት ወኬን ዩዥሊ ሰርክል ነው የሚሄደው። ሳለጅ እኮ ይዣለሁ 1 ዓመት ተኩል ልጅ ወክ ሄዳል። ከዛ ተመልሼ መጣሁና ጌል ይሄን ያክል እንደዚህ ቤቶች እኮ እንደዚህ ናቸው እና ኢሚዲየትሊ እና I saw that opportunity በቃ ኢንስታንት የሆነ ነው። ቤታችንን ከሸጥን ከዳ ነፃ ከሆነ ማይታብ ሰማኒ ተወሰነች 1 ዓመት 2 ዓመት የሚያገለግለን
ሶ በዛ መጣ ሊትራሊ እዛን ያክል ቦልድ ናት ባለቤቴ ዱት እንደዚህ ያለችው በቃ ከዛ ከአንድ ወር በኋላ እኔ እሷ ማስጠንቀቂያ ሰጠች ከስራዋ ማለት ነው። ቬሪ ሲኒየር ቫይስ ፕሬዚደንት ሀርቅ እነዚህ ከ500 በላይ የነበረበት ድርጅት ውስጥ ምንም ምክንያት አይኖራትም ኢትዮጵያ ውስጥ ለመምጣት። በዛ ጊዜ ስንመጣ ደግሞ 97 ምርጫ ሀገር ሰላም ያልነበረበት ወቅት ነው። እቃችን አመተን ኮንቴነራችን እንኳን እቃችን ስንሞላ ሰዎች እንዴ ሰላም እኮ የለም አመጻ አለ ሲሉ ኦኬ ካልሆነ ወደ ኬንያ እንሄዳለን ያለው በዛ ወቅት ስቴትመንት ሽጌ በሱ አክቹሊ ግድ የለም በቃ የኛ ዲዛይር ግን በቃ እዛ ያው የሚበድላችን ያ እንደሆነ እግዚአብሔርም እንግዲህ ስለነገረን ይሆናል አርገን ከሁለቱ ቤት አንደኛውን ቤት ሸጠን ከዛ በቃ ለሁለት ዓመት ብቻ ሴቪንግ ነበረን በዛ ሪስክ ወስደን መጣን። አሁን ምናልባት እኔ ታስበው ትልቅ ትምህርት ቤት ለመስራት ህንጻ ሰርቶ ምናምን ነበር ማስበው ወንድ ስትሆኝ አንዳንዴ ትንሽ ዊዝደሙን ልታጭ ትችያለሽ ሴት ደግሞ በዛ ያላት ጥበብ ምንድነው ራይት ኦኬ የግዴታ ያን ያህል ብር እኮ አያስፈልግም why don't you start small ለምን ህፃናቶች አታሳድግም you can start small and ያኔ ያው ስለ ፕሮሰስ ብዙም አይገባኝም ያው I was too young so and then ከዛ ተነጋገርንና የመዛን ቀን ማታ በጣም ከብዶኝ ነበር ይሄን ስትለኝ እኔ ያሰብኩት በቃ ሲምፕሊ ትምህርት ቤት ተከራይቼ ከአንደኛ እስከ 12ኛ ክፍል ቃሟለች የሚለው ነበርና ያ እንዴት አደርጋለሁ የሚል ቻሌንጅ ነበርና እውነት ለመናገር ከባድ ቻሌንጅ ነበርብኝ። አንደኛ ቤተሰቤን ሁሉ ይዞ መሄድ፣ ሁለተኛ ይሄን ማሳካት ሰው ፈተናው ቀላል አልነበረም። ጠዋት ስነሳ ግን አይ ቲንክ ሪያሊቲው እንግዲህ ማይ ሰብኮንሺየስ ማይንድ ላይ እውነታው እሱ ነበር ማለት ነው። ፎር ዴይዝ ከዛ በላይ ቀሎኛ ያቅ ሴንስ ኦፍ ሪሊፍ ትልቅ ረፍት ነበር የተሰማኝ ማለት ነው። አይ ቲንክ ሺዝ ኮሬክት ምክንያቱም የተሰማኝ ለካስ ጠዋት ስትረስ ይቀንሷል። ያ ለመሄድ ስንዘጋጅ የነበረው ስናስበው የነበረው ወዲያውኑ በቃ ቆጠርኩ ማለት ነው። እንግዲህ ማቃቸውን ጓደኞች ልጆቻቸውን ሁሉ እንትና ልጅ ብዬ አንድ 10 ልጅ ይሄን እነሱ ልጆች አገለግላለሁ አሳድጋለሁ ኦኬ በቃ የግዴታ ያዋል አይደል ትንሽ ወንድ ሆነሽ የምታስቢው ያለ ትልቅ ድርጅት ካልጀ መሰረትሽ ያው መሰረት ላይ መስልሽ ይችላል ህልምሽ ያልተሳካ ያ እውነታ ግን በሷ መንገር የጀመርኩት አይ ቲንክ ትክክል ነበር ማለት ነው። ስለዚህ ያደርሶናል አሁን በትንሹ ጀምሮ ያሳደጉ መሄድ ነበር የሷ እይታ 10 ወደ 20 ምናምን ልጆች ነው እዚህ እንግዲህ 26 ነው አካባቢ ከዛ ያላነሱት እነሱ ልጆች ነው የጀመርነው። በቃ ሁሉ ነገር ከማጽዳት ጀምሮ ምሳቸውን ከማብላት ጀምሮ ኤቭሪቲንግ አንድ ሰው ማድረግ ያለበትን ሱፌን አድርጌ ክራባቴን አድርጌ በቃ ከልጅነቴ እንትን ወዳለሁ አዋቂ መምሰል ወዳለሁ ማይተኛ አድጎብኝ ነው መሰለኝ አይ ቲንክ ያው ለህይወት ያለኝ እንትን ጉጉት ነበረኝ በጣም ሲሪየስ ለመሆን በቃ እንዴት ነው ህይወት ላይ ሰው ያጣኋቸውን ጊዜያቶች ለማካካስ ብዙ ያሳስበኝ ነበርና አይ ቲንክ ያ ይመስለኛል አይ ቲንክ ከዛ ወዲያ ያለው ጊዜ አይ ቲንክ ሞክሬያለሁ አትሊስት ምንድን ነበር እንደ ችግር ያየው ከመጣችሁ በኋላ ወይም እዛም ሆናችሁ እንግዲህ ሪሰርች አድርጋችኋል ብዬ አስባለሁ እና ምን ክፍተት አያችሁ ለመሙላት ያሰባችሁት ምን ነበር? እውነት ለመናገር በተለይ when you are exposed ከሀገርሽም ደግሞ ውጭ ወጥተሽም ሌላ ቦታ exposed ስትሆኝና እድሎች አጋጣሚዎች ሲኖርሽ ምን አርገናል ብለሽ ትጠይቂያለሽ ማለት ነው። ኢትዮጵያ ምን ስለ እውነት ለመናገር really እኔ ማህበረሰቤ በጣም ያሳዝነኛል። አብዛኛው ውስብስብ ችግሮች መንስኤ ወይ ደግሞ ምክንያት የሆነው ፕሮፐር የሆነ አግባብነት ያለው ኤጁኬሽን ስልጠና የፋሚሊ ስትራክቸር በጣም መፈተሽ አለበት ብዬ እኔ ውስጤ አሁንም በዛ ላይ በጣም ትልቅ ጽኑ እምነት አለኝ። ምክንያቱም አብዛኛው ወጣት ወኛም ስናድግ ማለት ነው አብዛኛው ወላጅ እኔ ያውቃለሁ አንተ እኔ ያልኩን ተከተል የሚል አመለካከት በጣም አያስኬድም። ምክንያቱም የልጅን አቅም የልጅን ፈጣሪ የሰጠውን ኢኔት ኖሌጅ አንደርማይን ያደርጋል ወይ ደግሞ የሚያበረታታ አይደለም።
ምክንያቱም ኢን ጀነራል አንድ ሰው ሲፈጠር ማንም ሰው ማለት ነው እንደ ላይክነስ ኦፍ ሂዝ ኢሜጅ ነው በፈጣሪው አምሳያ ከተፈጠረ የዛ ካፓሲቲ የፈጣሪ አቅም እኛ ላይ የተወሰኑ ማኒፌስት ማድረግ አለበት። ኤጁኬሽን ኢን ኤሰንስ ያንን እያደረገ አይደለም። ዋይድሊ በእኛ ሀገርማ ምን ማለት ነው? በውጭው መሄድ ተንሰራፍቷል። ሆነ ለመናገር እንደው ጀስት ኤግዛምፕል ብናገር ጀስት ፎር ኢንስታንስ ለስቴክ በዓለም ላይ ያሉትን ወደ 20 የሚሆኑ የደማና ክላስሩም ውስጥ ሊሞሩ የሚችሉ ባለሀብቶች ከአንደኛ ጀምረን ብናስቀምጣቸው የዓለምን ሀብት ከ3 ከ4ኛ በላይ ያለውን ማለት ነው በሙሉ በዓለም ውስጥ ያለው 8 ቢሊዮን ህዝብ ምናልባት 1 ቢሊዮን ነው ትተሽ የሌላው የ7 ቢሊዮን ህዝብ የሚያክል ሀብት እነሱ ጋር ነው ያለው። በጥንየት ጠቅላላ የዓለም ማህበረሰብ ግን ወርሺፕ ያደርጋቸዋል። አንድ ሰው ፕሮፐር የሆነ ወይ ደግሞ አግባብነት ያለው ኤጁኬሽን ተምሯል ከተባለ የምንለካው ባለው የመተንተንና የማወቅ መጠን ነው ወይስ ደግሞ ትክክለኛ ትምህርት ተምሮ ከሆነ ለሰው ተደራሽነቱን በማስፋቱ ነው? አይደለ? ሰው ኢነሰንስ ካየሽው ይሄን አላደረገም። የዓለም ማህበረሰብ ኖቶል ኢትዮጵያ ብቻ አይደለም። እንደው ሰለጠኑ የሚባሉ ሀገሮች እነ ፊንላንድን ብትወስጂ አሁን ሪሰንትሊ አንድ ሪፖርት እያየሁ ነው። ፈርስት ካንትሪ ለ4 ነው ለ5 ሚሊዮን ህዝብ ወደ 2 ትሪሊዮን ዶላር ባንኳ ውስጥ ያስቀመጠች ሪዘርቭ and we worship ለምሳሌ ላይክ እንደ ሀገር ፊንላንድ አንደኛ ግን ለዓለም ምን አደረገች? አየሽ እንከቱ አንቺ እነ ላይክነስ ኦፍ ሂዝ ኢሜጅ በአምሳያው ተፈጥረሽ ከሆነ ሰውን እኮ አትለይም፣ ዘርን እኮ አትለይም፣ ጎሳን አትለይም። የአንቺ አባንደንትነት ወይ ደግሞ ሰጭነት ለሁሉም ነው። for everyone regardless of race በዘርም ቢሆን በሃይማኖት ቢሆን በጾታ ቢሆን በጎሳ በእድሜ በክላስ አይለየው። እነኛ ሰዎች የት አሉ ነው ጥያቄው። very few ናቸው ሁሉም እያልኩ አይደለም። ሶነሰንስ ዋን ፕላኔት ሲመሰረት ከዚህ ተቃራኒ ነው። እኔ የማቴሪያል እውቀት ሰከንደሪ ነው። ሰው ያንን መጀመሪያ በአምላክ አምሳያ የተፈጠረውን every child is potentially the light of the world እያንዳንዱ ልጅ ለዓለም ብርሃን የመሆን አቅም አለው። this is motto አሁንም ዛሬም ወደፊትም እንለው ያችን ለማውጣት እዛ ላይ ለመሞከር ያለብን ያንን ለማገዝ ነው መሞከር ያለብን። ስርዓተ ትምህርት ሲቀረጽ ይሄንን እንዴትና እንጂ አሁን ብዙ ጊዜ የምናየው ከአካባቢያችን የምናየው ምናልባት አንድ ሰው ሲተነትን ከታየ በማቴማቲክስ ሊሆን ይችላል፣ በሳይንስ እውቀቱ ሊሆን ይችላል፣ በሜቢ ደግሞ በአንደበተ ርቱዕ ሆኖ አርቲኩሌት አድርጎ አንድ ነገር ሲናገር ሊሆን ይችላል፣ በሰበሰበው ዲግሪ ሊሆን ይችላል፣ በሀብቱ ሊሆን ይችላል። አሁን ማህበረሰቡ ይሄን የሚያይ ስለሆነ ወጣቱም ይሄን እያየ ስለሆነ ስለዚህ ሚዛኑ ተዛብቶበታል። ትሩ ሚዛን ግን ያለው እሱ ጋር ነው፣ ውስጡ ነው ያለው። ውስጡ ፈጣሪው የሰጠው አቅም ነው። ያ ደግሞ ለዓለም ብርሃን የመሆን አቅም ሰጥቶታል። ኤጁኬሽንም አድረስ ላርግ ካለ ያንን ማድረግ ከቻለ በኢትዮጵያ 5 ሰው ይበቃታል። ጄኒዩንሊ ስፒኪንግ ለማውራሽ 5-10 በአግባቡ የተማሩ ሰዎች ካሉ ዓለም መለወጥ ይችላሉ። ያንን መጀመሪያ አሁን ስርዓተ ትምህርታችንስ አሁን በእኛ ምሳሌ በትምህርት ቤታችን ውስጥ እንግዲህ ያለውን ነባራዊ ሁኔታ እናውቀዋለን። ሪያሊቲው ምን ያህል ከባድ እንደሆነ እንየት ግን ልጆቹን ስታያቸው በልጅነታቸው ገና በ7ኛ ክፍል ሆነው ለአንድ ማህበረሰብ ገጠር ሄደው ጉድጓድ ሲቆፍሩ ገባሽ ለ500 አባወራ ውሃ ካጠጡ ይሄ ልጅ አንድ በዩናይትድ ኔሽን ወይ ደግሞ አንድ ክፍለ ከተማ ውስጥ ወይ ደግሞ ከንቲባ ቢሮ ውስጥ መስራት ሲጀምር ምን ሊያደርግ ይችላል ብለሽ ትገመቻለሽ? ሰው መገመት ይችላል ማለት ነው። አሁን የሚሰሯቸው ፕሮጀክቶች በሺዎች የሚቆጠሩ ትናንሽ የሚመስሉ እነኚህን ነገሮች ማዳበር እንዲችሉ ልምድ ጨርሰው የሚወጡት ከኛ ተቋሞች ሲወጡ የተለየ ነገር ለማድረግ ደግሞ አይደለም። እዚህ ጄኒዩንሊ ምናምን ይሄን ማድረግ ከቻለ ሳይንሱም እዛ ውስጥ አለ፣ ማቴማቲክሱም እዛ ውስጥ አለ፣ ከሰው ጋር ያለው መስተጋብሩም በዛ ውስጥ አለ፣ ስለ ማህበረሰብ ጉዳይ ማጥናት ከፈለገ እዛ ውስጥ አለ። ስለዚህ ባሏቸው ክለቦች ለምሳሌ
አሁን የተወሰነ ስርዓተ ትምህርት መከተል አለብን፣ ፈተና ማለፍ አለባቸው፣ ማጥናት አለባቸው። ያንን እናደርጋለን። ለእኛ ሬላቲቭሊ አክሰፕተብል የሆነ ካሪኩለሞችን ኢምፕሊመንት እናደርጋለን፣ ያው በስርዓተ ትምህርቱን ተከትለን። እንየት ግን መሰጫቸው ኦፖርቹኒቲዎች እድሎች ናቸው ልጆቹን ማንነታቸው እንዲያውቁና ኢቬንቹዋሊ ያቺ የአንድ ሰው ቀኑ ስትደርስ ወይ ፀሐዩ ልትጠልቅ ስትደርስ አሁን ላይ በራሴ እንላለሁ ስንት ሰዓት ነኝ እላቸዋለሁ ለስራ ባልደረቦቼ 10 ሰዓት ነኝ 10 ከሩብ ነኝ ገባሽ ሁላችንም ማለት ነው። ያቺ ስትደርስ የሚለካው አንድ ሰው ይህን ያክል ህንፃ ሰራው፣ ይህን ያክል መንገድ ሰራው፣ ይህን ያክል ተክል ተከልኩ as important as it is ኢምፖርታንት የሆኑ የሚቀድሙ ነገሮችን ከሰው ጋር ያለሽ ለሰው ከምንም ነገር ተላቀሽ ማለት ነው በፍቅር ስትያደርግሽው ነገር is what actually will determine your fate እጣ ፈንታሽ። ይሄ ከሆነ ታዲያ why shouldn't the education be this? So why should the education be priority? ለምን ስለ ድልድይ እናስቀድማለን? ለምሳሌ ለምን ስለ ማቴማቲክሱ እናስቀድማለን? yes ይሄን ያደርጋሉ። ምንም ላለፈው 6-7 ዓመት ተማሪዎቻችን ሲፈተኑ በቃ 90% በላይ ወንብላዊ ተማሪዎች ያልፋሉ፣ በቃ ዩኒቨርሲቲ ይገባሉ። that shouldn't be a miracle። ምን አስማት ሊሆን አይገባም። ለምን የምናስቀድመውን ስላስቀድመን ነው። አሳስቦን አያቀመኛ ናሽናል ኤግዛም ማስፈተን በሚል ጥረት እናደርጋለን። ግን እንትናችን ርብርቡ እዛ ጋር አይደለም። ርብርቡ ለልጆቹ መሰጠት ያለብን እነኝህን ባህሪያቶች ከልጅነታቸው እንዲያዳብሩ ማድረጉ ላይ ስናደርግ ነው። ስለዚህ አሁን ለጠየቅሽን ጥያቄ ይህን አድረስ ለማድረግ እኛ በወጣትነታችን ይሄ እድልና ኦፖርቹኒቲ ብንሰጣቸው የሚለኛም ያልገቡን ጥያቄዎች አሉ። በጥያቄ ጠየቅን እንጂ መልሶ አልተረዳነውም። ግን ወይ ነው እዛ ጋር እንዳለ ከራሴም ህይወት ተነስቼ ማለት ነው ኦፖርቹኒቲ እድሎችን ማስፋት ለልጆች አይ ቲንክ መጨረሻ ሀገራችን ማህበረሰባችን የሚፈልገውን ነገር ማግኘት የሚችለው በዛ ብዬ አምናለሁ። በዚህ የ20 ዓመት ጉዞ እንግዲህ ብዙ የተለያየ አይነት ጀነሬሽን ያየህ ይመስለኛል። ማለት አሁን የ5 ዓመት ልጅ ነው ያለኝ እና ሁሌ ነው የምገረመው በቃ እያየሁት ይመስለኝ የነበረው የ5 ዓመት ልጅ ሊሆን ይችላል ብዬ የማስበው ያስቀመጥኩት ነገር አለ ማለት ነው አይምሮዬ ውስጥ እና በጣም ኤክሲድ ያደርጋል ያንን ወይም ልጅ የሚባለውን ነገር ከቴክኖሎጂ ጋር ያለው ቁርኝት ወይም መረዳት ሎጂክ ላይ የሚረዳበት መንገድ ማለት እኔ ሰጥቼው አይደለም እውነቱን ለመናገር እና እንደዚህ ስታየው ከመጀመርክበት ያኔ ከ20 ዓመት በፊት ሲጀመር እና እንግዲህ አሁን ላይ ምን ታያለህ ልጆች ውስጥ በቅርበት ስለምታያቸው? በልጆች ውስጥ አይ ሲ ጋድ ፈጣሪ ነው የማይሆኔ ሳድሊ ግን ለመጫወትና ለመፈንጠስ በቂ ቦታ ያልተሰጣቸው የተገደቡ ልጆች ይታዩኛል። እኛንም ጨምረን እንደ ተቋም ነው የምትይኝ። ምክንያቱም ሊሚቴሽንሽ ባለሽ የስልጠና መጠን፣ በመምህሮችሽ ብቃት፣ በወላጆች እናት አባት ምንም እንኳን ቢያፈቅሩ ቢወዱንም ሁሉን ነገር ደግሞ ስለማያውቁት ስለማይረዱት በዚህ ሁሉ ነገር ላይ ልክ በአንድ እርግብ በኬጅ ውስጥ ወይ ደግሞ በዛ በሰንሰለት በሆነው አጥር ውስጥ ታጥራ አዳለች እርግብ ነው የሚታዩኝ። ለመክነፍ በጣም ዝግጁ ናቸው ልጆቹ። ስለዚህ ያንን ማስፋት ግድ ይላል ሆነን ለመናገር። ስፔሲፊካሊ ደግሞ ለዚህ ከስርዓተ ትምህርቱ ጀምሮ ፋሚሊስ ከትምህርት ቤት በፊት ማለት ነው በአገር ደረጃ ትልቅ ትኩረት መሰራት ያለበት ኢፍ ሪሊ እንደ ማህበረሰብ እንደ ሀገር ወደፊት እነኚህ ልጆቻችን ጣፈንታቸውን የተሻለ የኛንም ጨምሮ ማለት ነው የሚጦሩ እነሱ ናቸው አይደለም እንዲያደርጉ ከፈለግን መጀመሪያ ፋሚሊዎች ላይ ራሱ ትልቅ ስራ መሰራት አለበት። ለእናት የሚሰጠው ኤጁኬሽን ስልጠና ቦታዎች አሉ። እድራውን ሰው ዝም ብለን አንደርማይን ልናደርገው እንችላለን የእድርን አቅም። አሁን እድር ከመቀበር ባሻገር we focus mostly ሰው መቼም አስፈላጊ ነው በሐዘን ጊዜ የምናስተዛዘንበት ቦታ ነው። ግን I wish እንደኔ እምነት እንደዚህ አይነት ማህበሮች አሉ በተለያየ ጊዜ በየቀኑ የተመደቡላቸው
ቀኖች አሉ ሰዎች የምናከብራቸው የተለያየ ማህበረሰባችን ውስጥና እነኚህ ስፔሶች አይ ዊሽ ኢቭን በህግ ደረጃ ቢወጣ ደስ የሚለኝ ነው ማወራሽ። አትሊስት የ15 ደቂቃ የግማሽ ሰዓት ትርጉም ያለው ውይይት በልጆች አስተዳደግ፣ የእናት ሚና፣ የአባት ምክንያቱም ከልምድ ብዙ የምታገኛቸው ነገሮች አሉ። አይ ዊሽ እንዲህ አይነት ስትራክቸሮች በሀገራችን ውስጥ ኢንትሮዲውስ ቢደረጉ በፈቃደኝነት ደግሞ አሁን እዚህ የምናያቸው ከዚህ ከኮሪደር ልማት ጋር የምናያቸውን ኤፈርቶች በዛ ዙሪያም በማህበረሰባችን ዙሪያ ደግሞ ማህበረሰቡን ከመገንባት አኳያ ሰዎች በራሳቸው ፈቃደኝነት ራሳቸውን መርጠው መልምለው አካባቢያቸውን ያሉትን ሪያሊቲዎች ወደታዎችን እንዲያጤኑ ምክንያቱም አሁን የኳስ ሜዳ የተሰራ ነው፣ የቫሊቦል ቦታ የተሰራ ነው። ከዛ ባሻገርስ እሺ ስንት ላይብረሪዎች አሉ፣ ስንት ማጥኛ ቦታዎች አሉ፣ ግልጋሎት የሚያገለግሉባቸው ስንት ቦታዎች አሉ። እውነት ለመናገር ስንት ሜንተሮች አሉ፣ ስንት ታዋቂ ሰዎች አሉ፣ ስንት መጽሐፍ አንባቢዎች አሉ፣ ስንት ታሪክ ነጋሪዎች አሉ። አሁን እነኚህ ስፔሶች ወደዛ ነው መለወጥ ያለባቸው። ምክንያቱም የስ አስፈላጊ ነው ኳሱም ጨዋታው፣ ምክንያቱም ጥሩ አየር መዝናኛ ማግኘት አለብሽ። ግን እኛ የሚቀጥለው 10 በተለይ 20 ዓመት ከ20 ዓመት በኋላ የምናየው ፈተናው እየበለጠ ውስብስብ እየሆነ ይመጣው there's no question። አሁን ባለው የዓለም ኮምፒቲሽን ብዙ ሀገሮች ለራሳቸው እሽቅድድም ላይ ነው ያለችው። ግን what are we investing on በዚህ ጀነሬሽን ትውልድ ላይ ግን እኛ genuinely speaking ለማወራው እንደ ሀገርም እንደ ቤተሰብም ለልጆች የምንሰጠው ጊዜ በቂ አይደለም። በመዋለ ንዋይም ብታዩ ከስትራክቸሩ ጀምሮ መፈተሽ አለበት ብዬ አስባለሁ። ሶ አሁን ያሉት እነኛ 5 ዓመት ልጆች 6 ዓመት ልጆች 7 ዓመት ልጆች የምታያቸው ካለፈው ጀነሬሽን ሊትራሊ ስፒኪንግ አሁን ያሉት ታዳጊ ወጣቶች የዛሬ 70 እና 80 ዓመት ከነበሩት አዋቂ ሰዎች ይበልጣሉ። so that's what education does። አቅም ይሄን ነው የሚያደርገው። ምክንያቱም ይሄ እኮ የፈጣሪ አቅም ነው። what changed ስለዚህ ሰው ኢቮልቭ ሲያደርግ ማህበረሰብ ኢቮልቭ ሲያደርግ ሁሉም ነገር አብሮ ያድጋል። ኦፍ ኮርስ የዛሬ 100 ዓመት የሚወለደው ልጅ ካሁን እኩል ሊሆን ይችላል እንዴ? በፍጹም ሊሆን አይችልም። ሶ አሁን ጊዜው ለሚፈልገው ግን ቻሌንጅ ኢኳል ወይ ደግሞ ከዛ የበለጠ ግን ስትራክቸር ሊፈጠር ይገባል። በሚያሳዝን ሁኔታ ግን ብዙ ቀዳዳዎች አሉብን። ሶ ያ እንግዲህ ዛሬም ካንቺ ጋር የምንወያየው ስለ ልጆች፣ ስለ ትምህርት ቤት፣ ስለ ትምህርት፣ ወላጆች፣ እናት፣ ማህበረሰብ እነኚህ የምንላቸው ነገሮች ሁሉ የመጀመሪያው ተቀዳሚ የውይይት መድረኮች ሊሆኑ ይገባል ብዬ አስባለሁና ቅድም አንስተህልኝ ነበረ ስለ ሜቶዶሎጂው እናንተ ጋር የምትሞክሯቸውን እና የክለቦቹንም ትንሽ አንስተህልኛል። ምናልባት ሌሎች ትምህርት ቤቶችም ይህንን ምሳሌ ቢያደርጉ የምትላቸው ፕራክቲሶች ካሉ እሱን እኔ አሁን ሌሎች ተቋማት የትምህርት ቤት ተቋማት እንዲያደርጉ የምመኘው ነገር መጀመሪያ የኔ ልጆች ናቸው የሚል አመለካከት መቆም አለበት። በቃ እኛ በትምህርት ስራ ላይ ያለን ሰዎች ማናችንም የኔም ትምህርት ቤት ይሁን የሌላውን ትምህርት ቤት ይሁን የኔ ልጆች ናቸው። ምክንያቱም በኮላቦሬሽን ወይም ደግሞ በትብብር የምትሰሪው እንጂ ትውልድን ማነጽ ከማጋ ነው ኮምፒት የምታደርጊው። አሁን በፈጣሪ ዘንድ እኔ አንደኛ ወጣሁ ብለሽ ትጠይቂዋለሽ እንዴ? እውነት ለመናገር ይህን ልጅ ሆነስትሊ ምክንያቱም በድንበር አያይም፣ እሱ በግቢ አያይም፣ በሰክሰስ አያይም። የሚያየው በሲንሴሪቲ ነው፣ በሰው ልብ ንጽህና ነው። ጄኒዩንሊ ለሰው ልጅ ያለሽ ፍቅር ሪጋርድለስ ኦፍ በቃ በምንም መከራ ቻሌንጆች ብታልፊ ከዚህ ነፃ የሆነ አሳዳጊዎች የሉም ማለት አልችልም አሉ። ትልቁ ፈተናችን ግን ይሄ ነው። ተከፋፍለዋል ትምህርት ቤቶች ብትይ፣ አንዱ ዲፓርትመንት ከአንዱ ዲፓርትመንት ብትይ፣ አንድ ኮሌክቲቭ ቻሌንጅ አለን ሁሉ ማለት ነው፣ ከሀገር ጀምሮ ማለት ነው። በቃ የትኛውም ሰው እዛ ጋር ፊደል የሚያስቆጥረው የሚሆን ወይ ደግሞ አንድ ቢሮ የሚሆን ስራው አንድ ነው። ያ ጄኒዩን የሆነ ኮላቦሬሽን ግን የለም። ያለዛ ደግሞ ቼንጅ አይመጣም፣ ለውጥ አይመጣም። አክቹዋሊ ኢቭን በጣም ልቡ የደነዘዘ ካልሆነ በስተቀር how is it possible
ያለ እኔና አንቺ ካልተባበረን በኢትዮጵያ ውስጥ ያሉት ለምሳሌ በግል ተቋማት እንኳን 1500 ካሉ በጋራ ካልሰራን በስተቀር እንዴት አድርገን ለውጥ ልናመጣ የምንችል? ኦፍ ኮርስ ኢንዲቪጁዋሊ ዛች ጋር ልናስተምር እንችላለን። ግን አሁን ያለው ችግር በተለይ በሀገራችን ውስጥ ያለው በጣም የተወሳሰበ ችግር መፈታት የሚችለው ወይም ደግሞ የተወሰነ ለውጥ ማምጣት ከፈለግን ማፍጠን ከፈለግን ችግሩን መቀነስ ከፈለግን ሶሉሽኑ ሊሆን የሚችለው ኦንሊ ወን ዩ አር ዩናይትድ። ሶ ያን ስትራክቸር ለመፍጠር እንግዲህ ተቋማችን ሙከራ ያደርጋል። ስለዚህም ነው ምሳሌ በእኛ ኢንተርናሽናል ስኩል አሶሲዬሽን ብለን ከ10 ምናምን ትምህርት ቤቶች በላይ በጋራ ለመስራት አትሊስት ይሄንን ጀምረናል። ሶ እንደ አሶሲዬሽን ህጋዊ እውቅና ባይሰጠውም እዛ ላይ አመልክተናል። ነገር ግን አብሮ በመስራት ምናልባት ከአንድ ተቋም ወደ 15-20 ተቋም ሲመጣ 20,000 30,000 ልጅ አለሽ። መምህራኖቹን ማብዣቸው ከ1,000 2,000 3,000 መምህራኖች አሉሽ። እዛ ላይ ያሉ ባለቤቶች አሉ፣ ኢንቨስተሮች አሉ የሚመለከታቸው። ስለዚህ ከነሱ ጋር መስራት ራሱ አሁን የጀመርናቸው ሁኔታዎች ብዙ ተስፋ ሰጪ ነገሮች አሉ። አዘሬሴንት ለምሳሌ ዛሬ ከ5 ከ6 ቀን በፊት ያደረግነው ከ26 በላይ ትምህርት ቤቶች እንግዲህ ከሁለት ዓመት ስንሰራበት የነበረ ማለት ነው ጥረት ነው። ፋይናሊ ወደ 50 ትምህርት ቤቶች ደግሞ ሪች አውት ያደረግነው። ግማሹ ግን መጡ፣ ዳይሬክተሮቻቸው ባለቤቶቹ መጥተው በየትምህርት ቤታቸው ትምህርቶቻቸውን ግሬድ ሊያደርጉ ከስርዓተ ትምህርቱ ጋር አብሮ የተዛመዱ እንቅስቃሴዎችን ሊያደርጉ ፉትፕሪንት ለምሳሌ አንድ እኔ ፕላስቲክ ቦትል የምጠቀም ከሆነ በሱ ፋንታ ሌላ ደግሞ እንዴት አድርጌ አንድ ዛፍ እንደምተክል ማለት ነው። ኦፍሴት የምታደርጊው ነገር ላረግሽው ጉዳት ሌላ ደግሞ እንዴት አድርገሽ ምድርን እንደምትከሻት ለምሳሌ ኤነርጂን ኮንሰርቭ የሚያደርጉ ኃይል ቆጣቢ የሆኑ መብራቶችን ለምሳሌ ወደ ኤልኢዲ አንዳንድ ነገሮችን መለወጥ የመሳሰሉት ሪሳይክል እንዲያደርጉ። አሁን እነኚህ ፍርቱ በቀላል የሚመስሉ ግን በውስጥሽ እኔ አሁን 1200 ተማሪ ያለው ዋን ፕላኔት ካን ዩ ኢማጂን ስንት ቤተሰብ ውስጥ አፌክትድ ሊሆን እንደሚችል 25ቱም ትምህርት ቤቶች ከ50,000 በላይ ትምህርት ቤቶች ተማሪዎችን ሞቢላይዝ ለማድረግ ነው። አየሽ አሁን አሁን የኔ ጉጉት እኛ የማኔጅመንቱ እዛ ስርዓተ ትምህርቱ ላይ እንግዲህ ተቋሙን መራን ያለን ሰዎች ጉጉት ምንድን ነው? we hope we will see this in our lifetime ሳይሆን በዚህ 3-4 ዓመት ውስጥ ኤቭሪ ትምህርት ቤት በጋራ በተናጠል አይደለም በጋራ እንደዚህ ነገር ካልሰራን እንዴት ነው አሁን ያለውን የኢንቫይሮንመንት ቻሌንጅ የምንወጣው? አሁን የምናያቸውን ተስፋ ሰጪ ነገሮች እንዴት ነው ማስቀጠል የምንችለው? so it's only through collaboration ነው። ስለዚህ ይሄ ማለት አይሽ ትምህርት ቤት ባለቤቶችም አንድ እንዲያው የምፈልገው ነገር ምንድነው እንዲያው በምድር ሊመስለን ይችላልና ስጋት ሊኖረን ይችላል ኮምፒቲሽን ላይ ያለን ብለን ካሰብን we're not in competition we're in competition እኛ ኮምፒቲሽናችን ይህን ጀነሬሽን ለመለወጥ ነው። ጀነራሊ ስፒኪንግ ብዙ ትምህርት ቤቶች ተቋቁመዋል በየማስበው አይኖ ፈተና ሊኖርብን ይችላል፣ ግን እድሉ ግን አለን። እድሉም እጃችን ላይ ነው ያለው። ያንን ከተጠቀምን ግን አይ ቲንክ ታሪክም እለዋለሁ አገራችንም ራኛን የምታይበት ጊዜ ይመጣል ብዬ አስባለሁ። አይ ቲንክ እድሉ ደግሞ ተሰጥቶናል። with all respect if not us somebody will do it እኮ አይደለ? እኛ ካላደረግን እኮ ሌላ ሰው ያደርገዋል። ጊዜው ይዘገይ ይችላል እንጂና ይሄን እድል ግን ብዙዎቹ ደግሞ አይ ቲንክ አብሮ ለመስራት መፍቀዳቸው መጀመራቸው ይሄ አሁን ያሉት 30 እና 40 ሺህ ትምህርት ቤቶች እንግዲህ ይሄን እንዲያደርጉ ነው ምኞት። ዋን ፕላኔት ይሄንን ሊድ ማድረግ ይፈልጋል፣ በቃ ማገዝ ይፈልጋልና ተስፋ ሰጪ ነገሮች ደግሞ እያየንበት ነው። በጣም ደስ ይላል። ትልቅ ነገር ነው። ስለ ማስፋፋት ወይም ስኬሊንግ እሱ ላይ ምን ታስባለህ? እኔ ማስፋፋት ብዙ ሰዎች ይጠይቁኛል፣ ዋራንቹ ብራንች ለማይኖራችሁም ለምን በየክፍለ ሀገሩ አትከፍቱም? እንደ ሚሽንሽ እና እንደ ቪዥንሽ ነው። አሁን ላለው ቻሌንጅ ምን አድክችል ምን የሚል አባባል አለ፣ if your dream doesn't scare you it's not big enough ይላሉ። እሺ ህልምሽ ካላስፈራሽ በቃ እውነትም ትልቅ አይደለም። አሁን እኛ ያለንበት ደረጃ 10,000 እና 20,000 አይደለም እያሰብን ያለ ነው፣ በሚሊዮኖች ነው እያሰብን ያለ ነው። ስለዚህ የሚሆነው ስርዓተ ትምህርቱ ላይ ለማስቀመጥ በተለይ አሁን ያለው ጀነሬሽን በቴክኖሎጂ እንዴት አድርገን ነው ማገዝ የምንችለው የሚል ትልቅ ስራ ጀምረናል። ይህን አንቬል እናደርጋለን ማለት ነው። ለማህበረሰቡ ለሀገሪቷ እናሳውቃለን። በጥቂት ወራት ውስጥ 20ኛ ዓመታችን እናከብራለን።
በ20ኛ ዓመታችን ምንድነው የምንሰጠው ስጦታ ለሞከርናቸው ነገሮች? ስለዚህ አሁን ተስፋ የምናደርገው በዚህች እንግዲህ በጥቂት ወራት ውስጥ ወዴት ልንገባ ነው ማለት ነው። የማናቸውም የሆነ የማህበረሰብ ክፍል ያለች አንድ ታዳጊ ወጣት ለምሳሌ ገንቧን ወይ ማሰሯን ተሸክማ ውሃ ልትቀዳ ብትሄድም አክሰስ ቱ ኤጁኬሽን የሚለው ሊደርሳት ይገባል የሚል እምነት አለን። አይ ቲንክ ዊል አቺቭ ዳት። ቀላል አይሆንም፣ ግን ዋን ፕላኔት የዚህ መሪ መሆን ይፈልጋል። እዚህ ላይ ሌት ተቀን እየሰራን ያለን በጣም ብዙ ሰዎች አሉ እዚህ ላይ የሚሰሩ። በጊዜው እናሳውቃለን። ተስፋ የምናደርገው እንግዲህ በስልኳ ላይ መሆኗ ማለት ነው። እንግዲህ የተደራሽነቱ እስካለ ድረስ ማግኘት ያለባትን በጣም ሚኒመም ኤጁኬሽን ከዛ ውስጥ ማግኘት እንድትችልና ወደፊት እንግዲህ አሁን ባለው የእጅ ስርዓት ትምህርቱ በዚህ ይቀጥላል የሚል እምነት የለኝም። ምክንያቱም ጊዜው ተለውጧል። ስለዚህ የሚቀጥለውን 50 ዓመት እንዴት ነው የምንሻገረው? ምን አይነት ቲንኪንግ ይፈልጋል? አሁንም እንደምናስበው በብሪክና ሞርታር በዚህ በግንብና በብሎኬት የተሸፈነ ክላስ ውስጥ ትምህርት ቤት ሁሉ ይሄዳል ማለት ስማት ፖሲብል። ምንም እንኳን ያው እንደ ሀገር ይሄን ያህል መገንባት ቢገባንም ማለት ነው። ስለዚህ በቴክኖሎጂ ግን ብዙዎችን መቅረፍ እንችላለን። ያለን ልምድ ማለት ነው። በተለይ ልጆችን ለማስተማር ይሄንበት ጉዞ with all respect underestimate የሚደረግ አይደለም። የዋን ፕላኔት is more than a building ከመታየው 1000-2000 በላይ ነው። 20 years እኛ ሪሰርች ነው ያደረግን ያለ ነው። ያንን ነው ወደ ውጭ ማውጣት የምንፈልገው የተማርነውን ነገር just to share። ያ ማለት እንግዲህ ሌሎች ተቋሞች ደግሞ ይኖራሉ ማለት ነው። በዚህ ደረጃ ደግሞ የራሳቸው ሄዱበት ጉዞ አለ። ያ ሲነርጂ በአንድነት ሲመጣ ምን ሊፈጠር ይችላል? በተለይ ቴክኖሎጂን ከታገዙ አብዛኛው ማህበረሰባችን ታዳጊው ትውልድ ኤጁኬሽን ኔሴሰርሊ አንድ ብሎኬት ውስጥ ገብቶ ስለተማረ ወይ ደግሞ አንድ መምህር ወይ ደግሞ ሜንቶር ስላስተማረው ብቻ ሳይሆን በራሱ ፍቃድ በራሱ ሰዓት ያንን ራሱን ኤምፓወር እንዲያደርግና ደግሞ ለራሱ ህይወቱ እንዲለውጥበት ለማድረግ እዛ ዝግጅት ላይ ነው ያለነው። ስለዚህ ስኬሊንግ አፕ አስሮች መቶዎች ይሆናሉ፣ 100 ሺዎች ይሆናሉ። አሁን በዋን ፕላኔት ደረጃ በሺዎች ኢፍኖት በሚሊዮኖች የሚቆጠሩ ሰዎች ተጽዕኖ አድርገናል ብዬ አምናለሁ። ዋን ኦር ዲ አዘር አትሊስት ፊሎሶፊያችን ፈንዳሜንታሊ የልጆች ስነ ምግባር ትምህርት መቅደም አለበት የሚለውን 20 ዓመት እኛ ነን ያስተማርነው። አሁን ፍኖተ ካርታው የስርዓተ ትምህርቱ ሲለወጥ አብሮ ማለት ነው ይሄም ኢንትሮዲዩስ ሲደረግ በፊት ጊዜ የማይደገፉ ነገሮች አሁን በአግባቡ እኛ የምንሰራውን ስራ አብሮ ከዚህ ከስርዓተ ትምህርቱ ጋር የሚሄድልን ሆኖ አግኝተነዋል። ፍሬም ደግሞ ስላየንበት ነው ማለት ነው። ስለዚህ ተስፋ የምናደርገው እዛ በ1000 እና 2000 ያየናውን ተማሪዎች በየቦታው የምናይበት ጊዜ ሩቅ አይደለም ብዬ አስባለሁ። ምን ያህል አሁን እንግዲህ የሚቀጥለውን ጀነሬሽን ስንመለከት እስካሁን ልጆች የመጡበት የትምህርት ስርዓት የተማሩበት የትምህርት አይነት አካሄድ እኔንም ጨምሮ ማለት ነው እንግዲህ እስከ 8ኛ ክፍል ነው እዚህ የተማርኩት። ከዛ በኋላ መጀመሪያ ዲግሪዬንም ሁለተኛ ዲግሪዬንም ሌሎች ሀገራት ላይ ነው የተማርኩት እና ቅድም እንዳነሳው ብዙም የተለየ አይደለም ልልህ ይመስለኛል። ማለት ራስን እንድታገኝ ራስን እንድትረዳ ቅድም ያልካቸው እኔ ውስጥ ያለውን አቅምህን እንድታቀው ተደርገው አይደለም የተሰሩት። ለሚቀጥለው ጀነሬሽን ምን አይነት የትምህርት አይነትና እንግዲህ ትምህርት ብለን ከጠራ ነው ማለት ነው አሁን ባለው አጠራር የትምህርት አይነትና አሰጣጥ ያስፈልጋቸዋል ብለህ ታስባለህ? ለምን አሁን እየሰጠን ያለነውን መስጠቱ ብቻ በቂ ይሆናል ብዬ ስለማላስብ። እኔም ማምነው ይሄን ነው። አንድ ማምነው ነገር ምንድነው እናቃለን የሚል ነገር አቮይድ ማድረግ አለብን። ትልቁ ጠላት ነው ብዬ የማስበው የምንሄድበት መንገድ ትክክል ነው ብሎ ሌላን አማራጮችን አለማየት እንደ ሀገር እንደ ማህበረሰብ አያስኬደንም። ምክንያቱም ይልቁንስ ግን በመማር መንገድ መሄድ ግን ጥሩ ነው ብዬ አስባለሁ። ለርኒንግ ሞድ ይባላል። ለምሳሌ ምን ሞክራቸው ሙከራዎች ፔሪዮዲካል በሆነ ሁኔታ ሁሉንም አሳታፊ በሆነ መንገድ ሪፍሌክት ወይ ደግሞ ማሰላሰል አለብን። the danger is usually እኔ ትክክል ነኝ በዚህ በኩል ብቻ እሄዳለሁ ካልሽ you might be right ትክክል ልትሆኚ ትችላለሽ። what if you're wrong you can be dead sure and still you can be wrong ይላሉ ፈረንጆች። በእርግጠኛ ነው ብለሽ ማለት ነው እንግዲህ
ብለሽ ትክክል ነኝ ብለሽ መጨረሻ ይሄ ግን ከተሳሳትን ማንን ነው የምናሳስተው? ትውልዱን እኮ ነው። ሶ በትውልዱ መጠየቅ ሳይሆን እኮ በፈጣሪ መጠየቅ አለ። ዋይ ለምን አረግ? ስለዚህ ትልቁ ነገር ብዬ የማምነው አዎ የሆነ ጽናትና አቋም ይፈልጋል። ምክንያቱም ያለ ኮንቪክሽን እና ያለ አቋም ቼንጅ አይመጣም። ከዛ ባሻገር ግን ሌሎች ተቋማት and pioneer ኢንዲቪጁዋሎች አሉ። ሀገር አቀኝ የሆኑ ለዋጭ የሆኑ አስተሳሰብን ቻሌንጅ የሚያደርጉ ዓለም የተለወጠች ያለችው በዚህ ነው። በኮሌክቲቭ ቲንኪንግ ብቻም አይደለም እኮ አይደል እንዴ? there are individuals ከኛ አንዳንዴ 10 20 30 40 ዓመት ቀድመው ማየት የሚችሉ እነኝህን ነገሮች እነኝህን ኢንዲቪጁዋሎች ሁሉ ያካተተው ውይይቶች፣ ሙከራዎች እኛን ደግሞ አለመገደብ ይሄ ብቻ ነው ትክክል ብሎ አለመገደብ። ዋናው የሚታየው ስርዓት ግን ማበጀት ይፈልጋል። ምክንያቱም ልቅ የሆነ ነገር የሚያመጣው ነው ትውልዱ ላይ የሚያመጣው ችግር ስላለ ማለት ነው። ነገር ግን ኢንካሬጅመንት ብዙ አላይም በአገሬ ውስጥ ሳድሊ ማለት በጣም ያሳዝናል። ሲያበረታቱሽ የምታያቸው ብዙ ሰዎች አሉ። ምን ማለቴ ነው? ምናልባት የምታገለግየው ስፔሲፊክ ፖፑሌሽን ያደርጋል። ግን ከሰው ወሮታና ምስጋና ፈልገሽ እውቅና ፈልገሽ ከጀመርሽው ይበረስቶበት አውቁሚው ቀድመሽ ያንቺ ጠያቂም የምትጠየቂው የምታቀርቢውም ለፈጣሪሽ ነው። ከሱ ጋር ከሆነ it doesn't matter, everything becomes relevant። ሁሉም ነገር relevant ነው የሚሆነው። doesn't matter ሰው አስቀየመሽ እንደ ወላጅ ማገለገልሽው አንዳንድ ወላጅም ተነስቶ እንደዚህ ትክክል አይደለም ልሽ ይችላል። አንቺ ግን ካወቅሽ የምታረጊው ነገር ከሆነ ከዛ ተምረሽ ታልፊዋለሽ። ከጠበቅሽ ግን ሰው እንዲያሞካሽሽ ከፈለግሽ ሽልማት መቀበል ከፈለግሽ የሀገር ሽልማት it doesn't work like that። ማረግ ያለብሽ አንቺ genuinely speaking የልጅ አስተማሪ ከሆንሽ ማረግ ያለብሽ መንገድሽን ብቻ ተከትለሽ ያን ማረግ ነው። ኢቨንቹሊ ትክክል ከሆንሽ ታይም ወልታል ጊዜ ነገር ሰው አሁን እንደ አገርም መጠይቀውን ስፔሲፊካሊ መጠይቀው ኦልተርኔቲቭ መንገዶች መጥፎ አይደሉም ነው የኔ ምክር። ኒርሊ 30 ዓመት አጥፍቻለሁ ከልጆች ጋር ሌላም ሀገር ኖሬያለሁ። የሌላውም ሀገርም እንደ ምሳሌ እንዲመጣ አላምንበትም እኔ። ምክንያቱም ሌሎች ሀገሮች የሰሩት ነገር ትክክልማ ቢሆን ኖሮ ለራሳቸው ሳይሆን እኮ ለሌላም ሀገር ይተርፉ ነበረ። እስቲ ማን የትኛው ሀገር ነው ሌላው ሀገር የትኛው ማህበረሰብ ነው የትኛው መሪዎች ናቸው ዓለም ውስጥ ያሉት እስቲ ኢትዮጵያን ላድናት ብለው መጥተው ይህን ማህበረሰብ ሙሉ ያገዙ ካሳ ሳይፈልጉ ወይ ወሮታ ሳይፈልጉ አየሽ። ሶ ፕሮፐር ኤጁኬሽን እናደርል የሚያደርገው እነ ማህተማ ጋንዲን ብታይ እነ ኔልሰን ማንዴላ ብታይ እነ ሌሎችን ብታይ ግን የእነሱ እኮ ሙቭመንት ነው እኮ እዚህ ሀገር አለ የተለያየ ሀገር ይሄዳል እኮ አየሽ። እነሱ ባውንደሪ አልነበራቸውም። የተወሰነ ሄሚስፌር ሲሰሩ አንዳንዶች እዛችሁ በቀያቸው የሚጨቃጨቋቸው ሰዎች ነበሩ። በጣም ሰሞም ተማር ፋርም ቢዮንድ ያስባሉ። ካየሽው ከ30 50 ዓመት ከ100 ዓመት በኋላ ስቲል ያንን ፊሎሶፊ ያንን ማኒፌስቶ ምናንጸባረቅ ሰዎች አለን በእነሱ ኢንስፓየርድ ሆነን ማለት ነው። እሺ ሶ አሁን ጠንቀቅ ማለት ያለብን ማለት ነው it is extremely important ማለት ነው። የውጭውም ኤጁኬሽን ምንማርባቸው አሉ እነኚህ ይጠቅሙናል ነው እንጂ የአንድን አገር ወይ አንድን ማህበረሰብ የአንድን ግለሰብ ኤጁኬሽን ለኛ ሪያሊቲ ይሆናል ማለት አይደለም። የራሱን ሪያሊቲ መወሰን ያለበት ራሱ ማህበረሰቡ ነው። እዛ ውስጥ ደግሞ ብዙ ዊዝደሞች፣ ጥበቦች፣ እይታዎች አሉ። ኮላቦሬቲቭሊ ግን ከተጀመረ ውይይት ከተጀመረ ስርዓት ወጥቶለት ከተሞከረ በየ3 ወር ሪፍሌክት ካደረግሽ በየአመቱ ራስሽን ከመገምገምሽ እውነትም የሚወጣው ሐሳቦች ሲጋጩ ነው አይደለ? ስፓርክ ኦፍ አይዲያስ የሆነ ነገር ብልሽታ ያመጣሉ። ሰው እንደ ማህበረሰብ እንደ ሀገርም እዛ ውስጥ አለ ብዬ አስባለሁ። መመከረውም ይሄ ነው። with all respect መንገድ መሄድ ያለበት ብዬ ማስበው ሌላስ መንገድ ምን ሊኖር ይችላል? ሆነን ለማገናኘት የተወሰኑ ጥበበኞችን ይዘሽ አብሮ ያማከሩ መቀጠል፣ ማህበረሰቡ እንዲማከር ማድረግ፣ ብዙ ልምድ ያላቸው ተቋማቶችን ማማከር፣ ዶክመንት ማድረግ፣ ከዛ እሱ ላይ አክት ታረጊያለሽ፣ ተገበሪያለሽ፣ ከዛ ቆጭ ላይ ታሰላሲያለሽ፣ ሁሉንም አሳታፊ በሆነ መንገድ
usually that's not the reality በዚህም ብትዩ በውጭ ሀገርም ያሉት ስርዓቶች ግን እኛ ትክክል ነን የሚል ነው ያ ግን እዚህም አላየነው ሲለውጥ ጄኒውን ትሩ የሆነ የሰውን ለውጥ ሰው በአምሳያው የተፈጠረውን ፍጡር ለሁሉም ነገር ደግ እንዲሆን እንዲያገለግል አእምሮም ሆነ ልቡ በርቶ እንዲያገለግል ያስቀመጠ የዓለም ስርዓት የለም nowhere ሳድሊ ግን አንዳንዶቻችሁ አገርን ጠቅሳለህ እንትን ትምህርት የእንትና ነው እውነት አይደለም nobody even can ማንም ይሄን በአርጊውመንት ሊያስቀምጠው አይችልም ስለዚህ ዋን ፕላኔት እያደረገ ያለው ግን በራሴ ሪያሊቲ ያየ ነው የሚጠቅመኝን ከዚህ ወስዳለሁ ግን ከዛ ግን ልጆቼ ደግሞ ምን አደረጉ 20 ዓመት ምን አደረጉ 20 ዓመት የአንድ ተቋም ከ400 ከ500 ተማሪዎች ያላነሱ ህፃናቶች ያሉበት ጉድፈቻ የሚያደርጉበት ቦታ ላይ በየአመቱ ስፖንሰር ማድረግ ጀምረዋል ተማሪዎች ራሳቸው ስሙን መናገር አልፈልግም ከዚህ በላይ መስጠት አለ እንዴ ትምህርት ከዚህ በላይ ምን አለ ከአንድ ሁለተኛ ጉድጓድ እየቆፈሩ ነው ሌላ ትምህርት ቤቶች ገንብተዋል በጸደ ህፃናት በየቀኑ በወረፋ የሚመጡት በፈረቃ የሚመጡትን በየቀኑ እንዲመጡ አድርገዋል it's just one school እንዴት ነው ይሄን ማየት የማንችለው ዋይ ለምንድን ይሄ መታየት ያልቻለው አይጠቅምም ለኛ እኮ አይደለም ለሀገር አይጠቅምም ምን ስላደረጉ ነው እስቲ ይሄኛው ድምጽ እዚህ ጋር እንዴት ሊሄድ ይችላል ብሎ መዋየት የለብንም with all due respect ሌሎችም ተቋሞች ይኖራሉ እንደዚህ ሞከራሉ እሺ እነኚህም ጋመተሽ ይሄንን ከሌላው ልምድ እንዲላውጡ ይሄ ማለት ግን ለሪፖርት ሳይሆን ወይ ደግሞ እንደዚህ አርገዋል ለማለት ሳይሆን genuinely speaking ለሀገርሽ እንዲጠቅም ማለት ግን አሁን ያለው ትውልድ ያሳዝናል በየቀደም የተናገርኩት ብዙ ፈተና አለበት ጽናት ይጠይቃል ምን ሞክር ሰዎች ጽናት ይጠይቃል ምክንያቱም you should never expect anything any praise any ምስጋና ወጣት ማተር አንተ ትንሽ መንፈሳዊ ህይወት የሚኖር ከሆነ ምስጋና መጠበቅ የለበት ከሰሞች ለምሳሌ ዛኛው ዓለም ሲሄድ እንዲባላለሁ ገባሽ ደጉ እንድትባይ ከሆንሽ ለሰውን አፍቀረሽ አይደለም አምላክን አፍቀረሽ አይደለም የሰራሽ ሰውን አፍቀረሽ አይደለም በዚህ ምድር ላይ ደግሞ ሹመት ፈልገሽ ከሆነ ማለት ነው I do this ምክንያቱም በቃ አቶ ዘላለም እንደዚህ አሁን ላይ የሚታዩ ነገሮች አሉ ማለት ነው እንደዚህ ኢንቨስተሩ ባለሀብቱ ይልሻል like that doesn't take you anywhere አሁን እሺ ለዚህ 20 ዓመት ታገለግልሽ ትችላለች ሆነች generally speaking ቀኒ ስትጠለቅ እንደውም አዶነችን ታሪክ እንዳ ዋቂ አላቅምና ስቲቭ ጆብስ ምን እንዳደረገ እናውቃለን አይደለ like ለዓለም ያደረገው ነው ያበረከተውን ይሄንን አይፎን እና አፕል ምን ያክል በዛ ቴክኖሎጂ ደግሞ ሰዎች እንደተለወጡ እናውቃለን when he was dying he had about $10 billion ማለት ነው his account አልጋ ውስጥ በካንሰር ነው የሞተው ወደ ካንሰር ይዞት አልጋ ውስጥ ተኝቶ እኔ አለ በቃ ሰው ቀጥሬ ታመመልኝ አይደለም አለ ገዝፈዋለሁ he had every money he wanted ሰው ግን ያችን ገንዘብ ሰጥቶ ታመምልኝ የሚለው ሰው የለም አለ የሚያዳመጠው እንደውም ጭራሽ ልቡ ላይ ምናምን እዚህ ላይ ጆሮ ላይ ምን ያደረጉት በአፍ ውስጥ የከተቱበት ማዳመጫ ነገሮች ብቻ ናቸው ማዳመጠው አለ there was nobody around him only equipments and nurses ከዛ ይሄ የማይቀረው ሞት ሲመጣ አለ the only thing I could remember is አለ my family ያስታወሳቸው and the close people that he showed kindness አሁን እያልኩ ያለሁት የሁሉም ሰው አፈንታ የሚወሰነው regardless of who you are by what you have done for others ከሆነ why wouldn't education be like that education ይሄንን እንዲመልስ ለምን አይሆንም ችግሩ ልክ 60 እና 70 ዓመት ሲሞላሽ ቶሎ ብቻ ምርኩዝሽን ይዘሽ ወደ ጸሎት ቤት ብቻ የምትሄጂበት መሆን የለበት በወጣትነት ጊዜ ፈንጠዘሽ ስለዚህ ከልጅነታቸው ልጆቹ ተቋማትም በዚህ ሁኔታ ሪፍሌክት ማድረግ አለች እንደ ሀገርም ይሄን መመለስ የሚችል ነገር መሆን ያለበት ከዚህ ከራቀ የፈለገ ስለጠና ሀገር ብታመጪ ያንን መልስ መለሰ ብያላምንም ትክክልም አይደለም ብያምናለሁ እንደ ንግድ ትምህርት ቤት አንደኛ አዋጪ ነው ወይ እንግዲህ ሂደቱን ስታየው ማለት ነውና እንደ መስራች ምን ፈተነ ሆዋ የቱ ጋር ልበል መጽሐፍ ጽፌያለሁ በዚህ ዓመት ይታተማል 20ኛው ዓመት ማለት ነው አንደሳለ አዎ ፋይናሊ I don't know how I did it just don't ask me እንዴት ብለህ አትጠይቂኝ ጊዜው ከየት መጣ እንዳትያው ዋጋ ስለሚያስከፍል ማለት ነው ግን
ጀስት ያንን ጆርኒ ማካፈል ተቋማችን አብረውን በዛ ጉዞ ውስጥ ያለፉ ሰዎች ምክንያቱም የራሱ ሂስትሪ ያለው ብዬ አምናለሁ። ኤጁኬሽን ላይ ተወሰነችን ብትሆን የሆነ ኮንትሪቢዩት ሊያደርግ ይችላል በሚል ያንን ዶክመንት ማድረግ አስፈላጊ ነበርና if you want money I don't know if I've shared እና ላካፈልኩሽ ይሆናል። እኛ 5 ቤታችን ይሸጥ ነው በ30 ዓመት ውስጥ 5 ቤት ሁሉንም ንብረታችንን all of them አብሮኝ ያሉ ሁሉ ያውቃሉ ማለት ነው። ሁለት ሶስት አይደለም የሚያውቀው በመቶዎች የሚቆጠሩ ሰዎች ያውቃሉ አብሮኝ ያሉ ሰዎች። ገና አሁን ቤቴን ሰራሁ። በቃ ምን ማለት ነው ከ30 ዓመት ትዳር በኋላ አሜሪካንም እያለን ከአንድም 3 ንብረት ነበረን፣ ኢትዮጵያ ውስጥም 2 ነበረን። ሁሉም ግን በጊዜው አይሻም ሁሉ ሰራተኛ ያ ሁሉ ተማሪ ነገ ከነገ ወዲያ መሬት ይሰጠኛል ስል ገባሽ ኢንቨስተር ተብዬ ይሰጠኛል ሲል ታመለክች ይሄን ያህል ሲል ያው መሬቱ ዋጋ ከፍ ሲል ታክ ምንም አይነት በቃ በዛ በዚህ ብትዩ ማይሆን ነገር የሆነ ሲመጣ ኃላፊነቱ ደግሞ የተሸከመው ቀላል አልነበረም ማለት ነው። ምክንያቱም ቻው የምትያቸው አንቺ አብሮሽ ቻምፒየን ሲያደርጉ አብሮሽ ሲያግዙሽ የነበሩ ሌት ተቀን አብሮሽ ሲጠርጉ ሲያስተምሩ ልጆች ከነው በቃ እንደዚህ አስታኮ ሲጠርጉ የነበሩ ዳይሬክተሮች እንዴት አልቻልኩም ብዬ እኔና ባለቤቴን ይዤ ተመልሼ ወደ ሀገር እመለሳለሁ። ተመልሼ ወደ አሜሪካ እንዴት እመለሳለሁ ልጆቼን ይዤ ጂስ ካንት ህሊናሽ አይፈቅድልሽም። ሶ ማትወጭበት ፈተና ውስጥ ነው የገባ ነው ማለት ነው። አንዳንዴ ለህልም ስትሰሪ ይሄ ነው ችግሩ። if you work for your vision ለቪዥንሽ ከሆነ just get ready ሶ ይሄ ፈተና ከጊዜ በኋላ እየጨመረ እንጂ እየቀነሰ አልመጣም ማለት ነው። so to the point at some point የባለቤቴን ጡረታዋ መግባት ነበረበት። either that last straw በቃ የመጨረሻ straw በሆነ ምክንያት እንግዲህ ከ13 ዓመት በኋላ ነው 14 ዓመት በኋላ ኢዘር ትምህርት ቤቱን መበተን ሰራተኞቹ ባይዘን 500 ምናምን ተማሪ አለ ሁሉ ሰራተኛ አለ አብረውን ያደጉ ሰዎች አሉ። ሰው በቃ ሌላው ትክክለኛ ሜቢ አል ጎ ባክ እኔ ኡበር ነዳለሁ አልኩኝ። በቃ እኔ መቼም ተመልሼ ተቀጥሬ ምሰራ አይመስለኝም ባልኩ በቃ እኔ የነበረኝ ድሮ ስራ አይነት ፈልጌ በቃ ነፃነቱን ፈልጌዋለሁ። በቃ አሁን ማሰብ ያሰብኩኝ እንደሆነ ከፈቀደልኝ ከተሰጠኝ ማለት ነውና በዛች ሂደት ውስጥ ሰው የመጨረሻዋ ሙከራ ሰራች። ተቋሙን አዳነችው ማለት ነው። መሬት አገኘን ከሰዎች በህጋዊ መንገድ ገዛ ነው። እሱን ወሰድን። ከዛ ትምህርት ቤት ተሰራ። ከዛ ወዲያ አሁን ያለው ፌም ምናምን መጣው እንደዚህ ነው። አዎ ኢቨንቹሊ ያመጣልሻል የገንዘብ አዎ፣ ግን at what cost? ጤናሽን ካጣሽ በኋላ ራስሽን ከገደልሽ በኋላ ፊዚካሊ ትኖሪ ትችያለሽ። ፐርማነንትሊ አክቹሊ ዳሜጅ ያደርግሻል በደንብ ስራ ካሽ በተለይ እዚህ ሀገር ማለት ነው። ምክንያቱም ያው መታቂው ሪያሊቲ ኢትዮጵያ ሪያሊቲ ነው። መጀመሪያ ቢዝነስ ካለሽ almost 50% ራስሽን መግደል አስበሽ ነው። በቃ ከዛ ደግሞ በዛ ሂደት ላይ ማለት ነው ደግሞ ኤጁኬሽን ስራ ውስጥ ገብተሽ ደግሞ 1000 ወላጆች አለቄ የሆኑ ማለት ቃል ገብተሽ ከነሱ ጋር ልጆቻችሁን አሳድጋለሁ እኔ የምተማመንበት መርሆ ይሄ ነው ብለሽ ቃለ መሐላ ከገባሽ እንዳንዴ እኮ ትምህርት ቤት ነው ብለሽ መጀመር ሌላ ሀገር ነው። ገባሽ? እኛ እውነተኞች ነን። ገባሽ? እያንዳንዱ ልጅ የዓለም ብርሃን ነው። ገብተሻል? እውነት ለመናገር ፍትህ እንደዚህ የሚሉ ቁጭ ያስቀመጥናቸው ማኒፌስቶች አሉ። ስኩል ፕሌጆች ተማሪዎቹ በየቀኑ የሚደግሟቸው every single day አንድ ተማሪ ሲመጣ at one planet international school I will reach my full potential. I am creative and confident with my trained mind. በራሴ እንግዲህ በተሰለጠነው አእምሬ ኢንዲፔንደንት ሆኜ አስባለሁ እንደዚህ ያደርጋለሁ ይላሉ። so ያ repeatedly you know what it does ሰብዩስ ኮስ ይሄ አይደለም ተማሪዎቹ ላይ ወላጆቹ ላይ ተቀርጾ አንድ ነገር ስትሰጪ የምትጠየቂው ራስሽ በገባሽው ቃል ነው። ራስሽ በገባሽው ለሰው በገባሽው ቃል so ያ ፈተናው ቀላል አይደለም ብዬ አስባለሁ። so ያንን ሂደት እንግዲህ ለመኖር መሞከርና በዛ ሂደት ውስጥ ሰርተሽ አሁን የምታየው ቢመጣ አሁን ያልኩት ህልምሽ ካላስፈራሽ ትልቅ አይደለም ያልኩት ለዚህ ነው። ኦኬ አሁን ያለን ህልም ምንድነው? ኦኬ ብዙዎች ለምን 5 ብራንች 4 ብራንች 3 ብራንች አታረጉ? ዊካን ግን ምን ነበር አላማችን? እያንዳንዱ ልጅ ያለን ብራንች ኦኬ ሌላስ ደግሞ
ክሬት ሞዴል ኦፍ ኤጁኬሽን የኤጁኬሽን ሞዴል ናሙናነት በሰፊው ማህበረሰብ ውስጥ ለማስፋፋት ነው እና ኢምፓክት ለመፍጠር ነው ይላል ቪዥኑ። ካለ እንዴት ነው ጥያቄ ይጠይቃል ማለት ነው። ይህም በሁለት ብራንች አልደርስበትም፣ በ5 ብራንች አልደርስም። ሞዴል ኦፍ ኤጁኬሽን ሬሌቨንት ነው የሚለው በሎካል ኮንቴክስት ለዚህ ላለው ማህበረሰባችን ባለው ሪያሊቲው እውነታው እንግዲህ በናሙናነት የሚያገለግል ኤጁኬሽን እንደዛ ቀደም ስለ አይፎን የነገርኩሽ ለዚህ ነው ፎከስ ያደረገው እሱ ኦልዌይስ አንድ ሳምፕል ላይ ነው። ምክንያቱም ከስተመሩን ወይ ደግሞ ደንበኛውን አይተሽ ዲዛይን የምታደርጊ ከሆነ መጨረሻ አለ ምክንያቱም የከስተመሩ ኤክስፒሪየንስ ነው ዲሳይድ የሚያደርገው። እኛም አሁን የልጆቹ ሁኔታ ምን ይሆኑ ነው ስትይ ያ ተስፋ ኦኬ ታዲያ ይሄንን ታዲያ እንዴት ነው ወደ ኦንላይን የምናመጣው ነው ጥያቄ ሆነው ከማስፋት ጋር የሚያደርግ ነው ይሄን ነው። ስለዚህ እንደ ሳምፕልም እንደ ናሙናም እየሞከርን ያለ ነው ይሄንን አትሊስት ሚሊየንስ ግን I think we're not crazy ብዬ አስባለሁ። I think we're not crazy. I think we'll achieve it. ፈታኝ ነው፣ ቀላል አይደለም። ያው ቀደም ሰዋራሽን ባንቺ ጉዞ 13 ዓመት ተጉዢ ነው ስትይ እንዴት እንደኔ በ3 በ4 ዓመት በ5 ዓመት በሶሻል ሚዲያ አሁን እንግዲህ በጣም ፖፑላር የሆነው በማህበረሰባችን ውስጥ ይሄ ነው። ይሄን ያሰላሰብኩ ስትይ ኢሚዲየትሊ አይተከለሰን ራሴ ተጓዝኩበት 20 ዓመት 30 ዓመት ጉዞ ቢኖርም ኢሚዲየትሊ ከዛች ኮንቨርሴሽን ካንቺ ጋር ከነበረኝ ውይይት ጋር ኦኬ እኛም ጽናት ያስፈልገናል ሰው በአንድ ምሽት አይደረስም ማለት ነው ብዬ ተማርኩኝና ይሄ ነው ወደዚህም እንግዲህ ያካፈልኩት ማለት ነው። ስለ ባለቤት አለማንሳት ይችላል ማለት ምን አይነት ያው አገሩ አይደለም ባህሉ አይደለም ግን ህልም ብላ እንግዲህ ከገና ስትገናኙ ያሰበችውን ነገር ለማሳካት ልጆች ይዛ እንዴት ተመለሰች? ምን አይነት ማንነት ቢኖራት? ያው እኔ መጽሐፌን ዴዲኬት ሳረግ ሲምፕሊ ለባለቤቴ ነው ያልኩት። ሌላ ሰው ከጎን በኮማ ወይ ደግሞ በሆነች ቃል አጋኖ አድርገሽ ወደ ጎን መቀጠል የለም፣ በቃ መቀጠል የለም። just this book is dedicated for her ምክንያቱም እዛ ውስጥ አሁንም ማካፈለው ብዙ ታሪኮች ዲቴል ስላሉ ማለት ነውና she's her own person ራሷ በራሷ የቆመች ሴት ናት። በተለይ በወጣትነቷ ብዙ ሀገር ሄዳለች። እስራኤል፣ ሳይፕረስ፣ ታንዛኒያ ገብታ ገጠር ውስጥ ኮምፒውተር ታስተምር ነበረ በ21 ዓመቷ። በቃ ብዙ ሀገሮችን ትራቨል አድርጋለች። ያደረገችው ሲምፕሊ በዚህ ግልጋሎት ሂደት ውስጥ ነው የሚታወቀች ማለት ነው። ቤዚካሊ empowering the African youth ሞር ደግሞ ወደኛም ሀገር በዚህ ሂደት ውስጥ ስንገናኝ እንግዲህ ሌላ ደግሞ እድሉን ያገኘ አሟጦ ደግሞ መጠቀም የፈለገ ወጣት አገኘሽ ወደዋ ከሷ ይባሰ ያነሰ ሳይሆን ከሷ ይባሰ at some point እንግዲህ በዛ ጉዟችን ላይ እሷ ላይክ በስራም ብዙ አድቫንስ አድርጋ ነበር ማለት ነው። እኔ ገና ጅማሬ ነበርኩ 4 ዓመት ነው ፕሮፌሽናል ካሪየር ላይ ነበር የሰራሁት። እሷ ብዙ ሞር ሰርታለች። ፋይናንሻሊም ጠንካራ የነበረችው ብሬድ ዊነሯ እሷ ናት። በቤተሰቡ ገበታ የምታቀርበው እሷ ናት። ከአንድ ማመስ ልጅ እንግዲህ እዛ 2 አዳብት አድርጋ በተጨማሪ ዘመድ አዝማን ሶና አቨሬጅ 15 ሰው እኛ ቤት ይኖር ነበረ። ከውጭ ሀገር የሚመጡ ታዳጊ ወጣቶች ዘመዶቿ ይመጣሉ ለ2 ወር 3 ወር ለመጠየቅ ሲመጡ እነሱን እያመጣን በቃ ተማሪዎቻችን እያስተማርን ልጆቻችን ማለት ነው። so she's a giver highly skilled ብዙ ውሳኔዎችን ማለት ነው በጣም ክሪቲካል ነገሮችን ቶሎ ቤት መጣና ከማኔጅመንት ውይይት በኋላ እሷ ጋር መጣና ደግሞ እንደዚህ አስቤያለሁ ምን ይመስልሻል? እሷም በራሷ መሰራው አንድ ኢንተርናሽናል ተቋም ነው ኃላፊ ሆና ነው መሰራው ለረጅም ጊዜ ኦልሞስት ስለንጋስኛ በተዳራችሁ ውስጥ እስከማቃት ድረስ አብዛኛው ቦታ ላይ ፖዚሽን ሃይ ፖዚሽን ላይ ነው መሰራው። ሶ ያ ለምንዷ ለዋን ፕላኔት አንኳስሽኔብል የሆነ ኮንትሪቢዩሽን አድርጓል። ምንም እንኳን ዴይ ናይት ነዛ በሰራም እሷ the first 3-4 years ፓርት ታይም ታገዘኝ ነበር። ከዛ ግን አብዛኛውን በርቀት ግን ብዙ ከባባድ ውሳኔዎች ላይ ግን ያ ጽናት ነው። ግን በጣም የሚገርመኝ ስለ ባለቤቴ if you ask around ዋን ፕላኔት የሆነ ብድር ላይ ነው ያለው እና ተቸገርን ቤታችን እንሽ ሄደሽ ብታያት እኔ I don't even think አንድ ደቂቃ አታስብም። I don't know how ሆነች እግዚአብሔር መረጣት የሰጣት ለዚህ በተለይ ሀገራችን all respect ብዙ ነገር ምክንያቱም ምን ስላደረግን ነው ይሄ የሚገባኝ እላለሁ።
I don't think she's doing it for me necessarily የልጆችን አይን እንደዛ ባታይ ምክንያቱም ከአንድም 5 ንብረቷንም በተለያየ ጊዜ ያፈራችውን ለዛም እሷ ብሬድዊነር ሆና እሷ ናት ገበታ ላይ የምታቀርብ የነበረው እኔ በቃ ሄልሜን ነበረች የስማረገው ማለት ነው እንየት ኤቭሪቲንግ በዛ ሂደት ውስጥ ያለውን ራሷን መስዋዕት አድርጋ ያለምንም ጥያቄ እንየት ደግሞ ፕሮፌሽናሊ ደግሞ እኔን በማገዝ አንዳንዴ የምቸገርባቸው ቦታ ላይ ራሱ በጽሁፍም ቢሆን በምን በማገዝ she did everything she needed to do በዛ ሂደት ውስጥ ነው መጨረሻ ላይ አወዚ ስኬት ሲመጣ ማለት ነው it's literally incomplete ያው ስኬት ምለው አትሊስት ትምህርት ቤቱ ታወቀ ኦኬ ማህበረሰብ ላይ ያለን ተጽዕኖ ቀላል አይደለም ምን ሞክራቸው ነገሮች አንዳንድ ሰዎች እንዴት አድርጋችሁ ብሎ ሲሉ ለካስ ይሆን ልምድ አካብተናለን እንላለንና አሁን it will not be really እኛ ባለን አቅም ወይ ጉጉት ካፓሲቲ ምለው ለሚሊዮኖች ካልሆነን I think እኛ ፌል አድርገናል that's what I'm saying ግን ምክንያቱ ቀድም every child is potentially the light of the world ካልኩ ያ አቅም ባለፈው 20-30 ዓመት በሁለታችን መካከል ያለው ሲነርጂ በስራ ባልደረቦቼ አምራ ማስዋዕት የሚያደርጉ ሊትራሊ ምንም ነገር የመከራ ወርጅብኝ ራሳቸው ላይ ቢወርድ ካፋቸው ምንም አይነት ቃል የማያወጡ ማኔጅመንት ቲም አለኝ አድሚኒስትሬሽን አለኝ ቲቸርስ አለኝ በእነሱ I think we will make it a million or 2-3 million ተማሪዎች ወጣቶች አዋቂዎች የሚማሩበት የኤጁኬሽን ፕላትፎርም እንገነባለን so that's my challenge ኮንፌስ ማድረገውም ለዚህ ነው አንቺ ፊት ቃልም ገባው ለዚህ ነው so ወደ ካልሜም ወደ ኋላ ቢያስፈራኝም ህልሜ ግን ወደ ኋላ እንዳለ ብዬ ነው and ምንም ጥያቄና መልስ የለው እንደ አቺቭ እንደምታደርገው ታግዙናላችሁ አይደል በእውነት ታዲያ በጣም በቃ በዚሁ አድናቆቴን አድርሰልኝ ለባለቤትህ ያው አንተ ብትሆንም ሊቀባሃል definitely well ያው እንደ መስራች አንዳንዴ ሐሳባችን የሚረዳን ማጣት ወይም ደግሞ እንደፈለግነው አለመሄዱ ብቻዬነት እንዲሰማን ሊያደርገን ይችላልና ግን ምናልባት ባንተ ኬዝ አይመስለኝም ሳስበው እንደዚህ አይነት ጠንካራ አጋሽ ስለነበር እኔ ብቻዬነት ተሰምቶኝ ኖ ነጊቭ እንደ አያውቅም መጀመሪያ እኔ ሶሻል ሚዲያን ብትዩ እንዲያው ኢንተርቴን የሚያደርግበት ይሉኛል እንግዲህ ቤት ጓደኞቼም ሲስቁ ባለቤቴም የሚያደርገው ወይ ስለ ስራ ሲያስብ ነው የትኛው ቫኬሽን እንኳን ብንሄድ ሰው ሀገር ብንጎበኝ ወይ ሰው ጠረጴዛ አነሳለሁ ወይ የሆነ ነገር ኮርነር አድርጋለሁ ኤቭሪቲንግ ትምህርት ቤቴ ላመጣ የምችለውን ነገር I think በጣም ኦብሰስድ ነበርኩኝ ትንሽ ሪላቲቭሊ አሁን ትንሽ ቀነስ ያደረኩት እንትኑ አሁን መስራት የምፈልጋቸው ነገሮች ሞር ዋይደን ስለሆኑ ሞር በኢንቫይሮንመንት ላይ ወጣቶችን ፓወር ከማድረግ ሜቢ ኤጁኬሽን ደግሞ ወደ ኦንላይን ፕላትፎርም ማምጣት ሲል ከፊዚካል ስትራክቸር ስትርቂ በፊት አብዛኛው 90% ልሻለው ማሰበው ዴይ ኤንድ ናይት ተቋሜን ነው ፓርት ሊዮሶ ፈተናውም ነው በፈተና ውስጥ ኤቭሪ ዴይ ስታልፊ ኦልሞስት ትንሽ ብሪዚንግ ስፔስ ያገኘ ነው ሜቢ ላስት year and half በ20 ዓመት ውስጥ ሜቢ መጽሐፉ ይናገራል ነው በዛ ሂደት ውስጥ if you expect everybody to cheer you anybody cheer ያደርገኛል ብለሽ ካሰብሽ ዲስአፖይንት ያደርግሻል ሰዎች ደግሞ አንዳንዴ ያውቀው አይደለም ይሄን የሚያደርጉት ሳያውቁትም ነው የሚያደርጉት ሰከነ ከሁሉም አንግል እነኚህ ፈተናዎች ይመጡብሻል አንቺ ትሩ የሰው ልጅ ዋሪየር ከሆንሽ ጄኒዩንሊ ሰውን ለመለወጥ የምታስቢ አስተዋጽኦ ለማድረግ የምትሞክሪ ራስሽን የምትፈልጊ ሰው ከሆንሽ ንግግርሽ መሆን ያለበት ከፈጣሪሽ ጋር ብቻ ነው ከፈጣሪሽ ጋር ብቻ ሲሆን እነዛ አንቺ ድል እንድታደርጊ የሚያስችሉሽን ሰዎች ያመጣልሻል They're the ones who you have to hold on አጥብቀሽ መያዝ ያለብሽ those people will come ግን necessarily the people you expect ላይሆን ይችላሉ እንደ ሰው ደግሞ ተሳሳቻለሽ ሚስጃጅ ልታደርጊ ትችያለሽ ልታስቀይሚ ትችያለሽ ግን ባብላጫው ግን አንቺ መልካም ሰው ከሆንሽና
ህይወትሽን ለውጠሽ ሰውን ለመለወጥ የምታስቢ ስትሆኚ እና ፕሮግረስ ስታደርጊ ፈተናዎች ከእያንዳንዱ አቅጣጫ ይመጡብሻል and ማቆም የለውም if you ever expect you'll take a break from a test forget it አንዳንዴ ላለው a day or two እንኳን ቁጭ ብዬ ቆንጆ ነው ማኪያት እንኳን አልጠጣም ሆነች እንደዚች እንኳን ላርግ ብል በሶስተኛው ቀን የሆነ ሜሴጅ ይመጣል ቶታሊ አእምሮዬን በቃ የሚሸብበው ማለት ነው so and then but that took literally a good 15 years for me to understand ከ15 ዓመት በኋላ ነው የገባኝ ያው ማቹሪቲ ማላ ማለት ነው ለካ ሰው ያድነኝም እንዴ ግን ባላሰብሽ ሁኔታ ግን አንዳንድ ሰዎች ተነስተው ያንቺን ጸሎት ሰምቶ ማለት ነው ፈጣሪሽ አስነስቶልሽ በእህትሽ በአባትሽ በአጎትሽ በዘመድሽ በማታስቢው ሲምፕሊ ፓርትነር ነገሮች ተፈተውልሽ ታይና ያ ነገር ሪፒትድ ሲሆን ከዛ እንዳኔ ደግሞ ይሄ ነገር ያደርግልኛል የምትያቸው whether they are individuals ተቋማት ሊሆኑ ይችላሉ it doesn't matter what it is ዲስአፖይንት ሲያደርጉሽ ከዛ አንቺ ጃጅመንታል ከመሆን ከመሸንገል ራስሽን ማግኘት ትጀምሪያለሽ መሸንገልም ታቆሚያለሽ ለመጀመሪያ ታታቂው you can make a mistake ለሰው ባትዩም ወይ ደግሞ ተሳስተሽ ካፍሽም ሊወጣ ይችላል ወይ ደግሞ ኦኬ ለካስ this is the secret of life ስለዚህ anything in life ትልቅ ነገር አቺቭ አድርገዋል የተባሉ ሰዎች ማንዴላንም ብታይ 28 ዓመት ባዶ እስር ቤት ውስጥ ነበሩ ከሱ ያነሰ እንዳትጠብቂ I have to be very honest የራስሽን ፈተና የራስሽ ይኖራል if you want to make that type of greater impact more እንጂ ያነሰ አይመጣም so በኔ ህይወት የተማርኩት ይሄንን ነው በኔ ህይወት የተማርኩት so and that's what it has to be ልጆችሽን ማስተማር ያለብሽ ይሄ ነው and that's what education has to be education ፌክ ነው ብለሽ education ትክክልም አይደለም ማለት necessarily ከቀለም ትምህርት ብቻ ሳይሆን ቢያንስ እነኝህን ቫልዩስ ያስተማረ ራስን በማጣት ብቻ ነው ማንነትሽን የምታገኘው አንቺ ይሄም enlightened እንደሚሆነው when you have sacrifice መስዋዕትነት ስታደርጊ ለሰው ስትሰጪ ከባሽ እነኚህ ውስጥ ያሉት ሞግቶች ናቸው እነዚህም ባትል ማሸነፍ ሰው ሲጀምር ነው where the education is actually taking place ይሄንን ካላደረገ education አሁን በግለሰብ በህይወትሽም ብታዩ በቤተሰብሽም ብታዩ በማህበረሰብ ብታዩ በአገርም ብታዩ that is በዛ ሂደት ውስጥ ማለፍ አለብሽ so እንዳገርምና ይሄ ነው you don't expect your country to be transformed ከውጪ ሰው ኃይል ወጥቶ ያደርግልኛል አትይም you have everything it takes but you have to set the right condition ትክክለኛውን condition environment ግን መፍጠር አለብሽ the innate knowledge እያንዳንዱ ሰው ፈጣሪ የሰጠውን አቅም ተጠቅሞ ስርዓት ከተበጀለት ድረስ ተወያይተው ተመካክረው ከዛ መካከል ደግሞ ከምክክሩ ውጭ ደግሞ there are some ቀድሞ የሚያው ሰዎች አሉ አይደል እነኝህን ኢምፕሊመንት እያደረግሽ ከሄድሽ the change will come አንቺ ህይወትሽ ውስጥም ተቋምሽ ውስጥም ቤትሽ ውስጥም እንዳገርም ያኔ ነው የመጣው ብዬ አምናለሁ ቪዥንህን ልጠይቅህ ይሄ እኔም ሁሌ በየቀኑ ልበል ከራሴ ጋር መሟገትበት ነገር ስለሆነ ይሄ ያሰብከው ሐሳብ ወይም ቪዥን ሁሌ በሮች ሲዘጉበት ነገሮች ሲያስቸግሩ ቅድም ያልካችሁ በቃ ቻሌንጁ አላቆም ሲል 20 ዓመት ልክ ነኝ እንዴ ብለህ ብዬኔም ስለምን ማለት ነው ትጠይቃለህ ከዛ እንድትቀጥል የሚያደርገህ ነገር ምንድን It's a beautiful question the sincerity of your prayer ያንቺ የጸሎትሽ እውነተኝነትና ልመና አሁን ለምሳሌ like ሶፊ እፈልግሻለሁ አሁን ቢሮዬ ነይ ብልሽ አይ ዘላለም እንትን አለኝ እኔ ኢንተርቪው አለኝ አልችልም ነው የምትይኝ እሺ ብለምንሽስ ሶፊ ሞቼ እገኛለሁ ዛሬ አሁን ካልመጣሽ ግን በጣም ከባድ ነገር ገጥሞኛል ብዬ በጣም በማጸንሽ እሺ immediately you begin to think አሁን ከመጀመሪያው አስተሳሰብሽ ከሰጠሽኝ ችኩል መልስ ማሰላሰል ትንሽ ትጀምሪያለሽ ከዛ ድሮ አያቶቻችን ጋር ልጆች ሆነን እንደምናደርገው ድንጋይ ይዤ ስመጣ
ትከሻ ላይ ማለት ነው። ትከሻ ላይ ይዤ ብመጣ የቀጠርሽው ሰው እንኳን ቢኖር ለኢንተርቪውሽ you change your mind. that's how prayer is. ጸሎት ሱፐርፊሻሊ የምትጠይቂው ነገር ብቻ አይደለም። we say that I say it every day. ቀለል አድርጌ ነው የምጠይቃቸዋል በሩቲን ደረጃ አመኘኝ መከራና ችግር ሲገጥመኝ ወይም የምፈልጋቸው ነገሮች ሲኖሩ ኢምፕሊኬሽኑ ሃየር በሆነ ጊዜ በተለይ እኔ አብዛኛው በቃ ብዙ የሚነካ ነገር ነው። በቃ ይሄው ቤተሰቦችን የሚነካ ተማሪዎችን የሚነካ ወይ ደግሞ በልቤ ከጅዬ በቃ ያልቻልኩም በቃ ይበትኝ ልሂድ እንዴ በቃ አልቻልኩም አደርጋለሁ አይደል? አይሽ አብዛኛዎቹን በሺዎች የሚቆጠሩ ውሳኔዎችን የወሰንኩት በመማፀን ነው። አይሽ ዲስ ለግሬተር ቤኔፊት ጉድ የሚሆን ከሆነ ያንቺ ልመና መልካም ከሆነ ሲንሲር ከሆነ ይፈቀደልሻል። ለምን የማይፈቀደልሽ? እንዳስስት በሁሉም ቅዱሳን ጽሑፎች ሄደሽ ብታይ ጀስት ህጉ በዛ ነው የሚሰራው። ካልሆነም ሶስት አይነት መልስ አለ አይደል? ፈጣሪ ሶስት አይነት መልስ ነው ያለው። እሺ፣ እምቢ ወይ ቆይ ነው። there are many moments እኔ እምቢ የተባልኩ መስሎኝ ግን በቃ እንዴችው ስለምን ስጠይቅ ቆይቼ maybe ከ10 ዓመት ከ15 ዓመት በኋላ የተሳካልኝ ወይ ደግሞ መልሶቹን ያገኘሁበት። ለአንድ ህልም አላሚ ሰው መመከረው ይሄንን ነው ማለት ነው። እነኝን ጸሎት የልመና መጠን ነው የልመናሽ መጠን ምን ያክል ነው? አይሽ for the sake of simply getting money okay so it's up to God. ፈጣሪ የሚመልሰው መልስ እኛ አናውቅም። I genuinely believe ግን ሰውን ለማገልገል ብሎ ለመለወጥ ብሎ አስተዋጽኦ ለማድረግ ብሎ ከራሱ የነጻ ፍላጎት ኖሮት አንድ ሰው ለውጥ ለማምጣት ከሞከረ ከጠየቀ ከለመነ መልስ ይሰጣል። it's inevitable ነው፣ የማይቀር መልስ ነው። ብዙ ሰዎች አንዳንዴ እንደዚህ ተሳክቶላቸው በአገር ደረጃም በማህበረሰባችን ደረጃ አንዳንዴ ደግሞ ስማቸው ብዙ ያልታወቁ አካባቢያችን የምናያቸው በሆነ በቡራኪ የሚኖሩ ግለሰቦች ታያለች። ትንሽ እናት ትሆን ትችላለች እና ሀው ስቲ ለትንሽ ለትልቁ ካፋቸው ፈጣሪ ቃል የማይጥፉ ሰዎች አሉ። ካፋቸው አልኩሽ አንድ ስቴትመንት አድርጋ ያደርጋሉ። ከዴሊቭስ ህጉ እሱ ነው አረግ that's just law of creation ህጉ እንደዛ ነው የተፈጠረው። ግን ሳማው ትንሽ ሱፍ ያደረግን ሰዎች ያችን መናገር እንደ ኃጢአት ነው የምናያት ሊትራሊ ስፒኪንግ። በቃ አሁን ኤጁኬሽንም ያ ነው አይደል? አሁን በኤጁኬሽንም ስሪ ምክንያቱም ሁሉም ነገር ኤጁኬሽን አንቺ የተሰማራበሽበት ስራ ኤጁኬሽን ነው እኮ ሰውን ማሰልጠንና ማስተማር ነው። አሁን ሚዲያ ላይ ውሃ አለ ማለት ሰውን ንቃተ ህሊናው፣ አስተሳሰቡ፣ እውቀቱ፣ እይታው፣ ጥበቡ ገባሽ ሪፍሌክት እንዲያደርግ ነው። እና እኔ በትናንሽ ክሊፖችን በሾርት መልክ የሚመጡት ነገሮች እኮ ትንሽ በትናንሽ እንደው ባይት ትች እንደው ሰው ትንሽ ዳይጀስት እንዲያደርገውና ያችን ነገር ሪፍሌክት እንዲያደርግና ከዛች ነገር ኢንስፓየር ተደርጎ ሰውን መለወጥ እንዲችል ነው አይደለ? ስለዚህ የትኛው ቱል ተጠቅመሽ የትኛው መንገድ ተጠቅመሽ ምን ያህል ሰው ተለወጥሽ ወይ ደግሞ አስተዋጽኦ አደረግሽ ወይ ደግሞ ፕሮግረስ እንዲያደርግ አደረግሽ ያንቺ ሮል አይደለም። አንቺ መስጠት ብቻ ነው። አንዳንዴ ሳታስቢው አንቺ ያስብሽው ነገር ሳይሆን በሌላ መንኩል ግን ያንቺ ቡራኬ ግን በሌላ በኩል ኮንፈርሜሽን የምታገኝበት ወቅት አለ። በራሴ በት ብዙ አይቻለሁ ማለት ነው። አዎ I genuinely believed እኔ 1000 ሰው ሳይሆን እኔ ለ10 ሚሊዮን ለ8 ሚሊዮን ነው በቃ ምን ሰራውኛ። ሰው ግን አንዳንዴ አንድ ፎቅ አይቶ አንዳንዱ በፎቆ ቆንጆ ፎቅ ነው ይልሻል ወይ እንደዚህ አይነት ትምህርት ቤት እንደ ሽልማት አገኛችሁ ወዲያው ደግሞ ይመጣና እንዴት ነው 3-4 ብራንች የላችሁ ይልሻል። ልክ የለኝም ካልሽው በቃ you know they see it's not but ግን ቴሎሪ ከጥያቄው already በቃ you're too small enough አየሽ you don't know ያሳደግሽው አንዱ ልጅ አይደለ እንዴ ማንን ምን ሊያደርግ እንደሚችል we don't know ከኛ መስጠት ብቻ አይደለ? ይሄን መንገድ ስትሄድ ከአካባቢ ብዙ ድምጾች ይመጣሉ አይደል? ኤክስተርናል ፕሬሸር ይኖራልና እሱን እንዴት ነው የምትይዘው? External pressure. My first instinct is prayer. ሳውናም ስገባ ወክም ሳረግ ስተኛም
ስበላም ስጠጣም ኢቭን ልጆቼና ባለቤቴ አያውቁም እንደምጸልይ። አትም ውስጤ እኔ ፈሪ ይመስለኛል። ልቤ ፈሪ ሰው ይመስለኛል ሳስበው። ወይ አንዳንዱ ሰው ሆነ ታፍነስን ወይ ደግሞ ጠንካራነትን ለማሳየት የሚሞክረው ነገር አም ኖት ዳት ታይፕ ኦፍ ፐርሰን። ኢሚዲየትሊ ወደ ውስጥ ነው። ምክንያቱም የወሰድኩት ነገር ስለሚያስፈራኝ ማለት ነው። ኮንሲኩዌንሱ ያስፈራኛል። በቃ ኮንሲኩዌንሱ እንድሸሽ እንዳያደርገኝ ማለት ነው። ያለ አይደል በቃ አልቻልኩም ብዬ ጥቅልል አድርጌሽ በቃ እዛችሁ አንድ ቤትሽን ገዝተሽ በቃ የሆነ ጡረታትሽን አሜሪካን ጡረታት የበላሽ መኖር አይሽ ያንን ወደዛ እንዳያደርገኝ እኔ አቅም የለኝም። ስወራይ ኒድ ቱ አስክ። በእኛ ስራ ደግሞ እውነት ለመናገር there is no moment, there is no week, there is no ሳምንት ምንም አይነት ፈተና ያልገጠመን አመት አለ ብዬ አላስብም። ከባባድ ፈተናዎች ናቸው ደግሞ የሚመጡት። ሁሉ ነገር አንቺ የምታልፊው ነው፣ በሆድሽ ይዘሽ የምታልፊው ነው። እንደ ፈተና ብለሽ የምትይው ከየት አቅጣጫ እንደመጣብሽም አታውቂም። አንዱ እንዳልኩት ጸሎት ነው፣ the level of your prayer። ሁለተኛ ጥሩ አማካሪዎች ይኖሩሽ ይገባል። አሁን በእኛ ተቋም ውስጥ በጣም ጠንካራ የሆነ ማኔጅመንት ቲም አለ። very simple individuals እንየት ግን ከ10 እና 15 20 ዓመት በላይ አብረን ያገለግለናል። እንደ ሲኦ ብቻዬን የምወስነው ነገር የለም። I make decisions, I'm not afraid። ምንም አይነት ስጋት የለብኝ ለመወሰን። ነገር ግን ያ ሲመጣ ብዙ ጊዜ ኮንሳልቴሽን ወይ ደግሞ የምክክር አቅማችን በጣም ያደገ ነው። 1 2 3 ጊዜ ራውንድ ቴብል ውይይቱ ይሄዳል። አንዳንዴ ከኛ አቅም በላይ ከሆኑ ምንጠራቸው ሰዎች አሉ ማለት ነው for further consultation። ያነኛ ተመካከረን ያደረግናቸው ሂደቶች በሚገርምሽ ሁኔታ እንትኑን ያበርደዋል። ይሄ እንዴት ነው? አንድ ጦርነት ላይ ሆነሽ የመጀመሪያው የሚመጣብሽ እንትን ነው የሚወረወርብሽ ነገር አይደለ? የሆነ የምትሸግሽው ምሽግ አለ አይደል? ሰው ለካስ የምክክርን አቅም አያይም። በቃ የምክክር አቅም የኮንሳልቴሽን አቅም አያይም። ምክንያቱም በሁለት በአንድ ጥበበኛ ሰዎች የሚፈታ ይመስለዋል። ኖ። ዋናው ግን አብረሽ የምትመክሪያቸው ሰዎች ወይ ደግሞ ምክክር የሚያደርጉ አካላት አብሮሽ ትንሽ በሂደት ይሄዱ ከሆኑ መጀመሪያ። ምክንያቱም ሁሉንም ኮንቴክስት ከሁሉም አንግል ሊያውልሽ ይችላሉ። አንዳንዴ የሆነ ነገር ፈተሽ እንኳን የምታማክሪው አካል በሆነ ኤክስፐርቲዝ ወይ ደግሞ ሙያ ይኖረውና የሚመክርሽ አንዷን ሳይድ ነው። ሌላውን በሙሉ ኮምፕሊትሊ አይልሽም። ጥሩም ቢሆን ማለት ነው። የሚያቆሽ ከሆኑ ግን ሌላውን ሪያሊቲ ኢንትሮዲዩስ ማድረግ አይጠበቅብሽም። አንድ እሱ። ሁለተኛም በጣም ከዚህ ሲበስብን የምናደርገው እንደ ኢንዲቪጁዋሎች አሉ ምንጠራቸው። ወጥተሻል ከቤተሰብ ሊሆን ይችላል፣ ከህግ አዋቂዎች ሊሆኑ ይችላሉ፣ ወይ ደግሞ በዊዝደማቸው በጣም በኤክስፖዠራቸው በዚህ በስራ ህይወታቸው ብዙ ያለፉ ሰዎች ሊሆኑ ይችላሉ። 3 4 5 ሰዎች እንጠራና ዩዥሊ እንደ ቲም ሊሆን ይችላል ወይ ከኔ አጋዥ ጋር ሊሆን ይችላል። ቁጭ ብለን ሐሳቦችን እንወስዳለን። በሚገርምሽ ሁኔታ when you give time ጊዜ ስትሰጪ በቃ አሁን በዚህ እድሜ መናገር የምችለው አለመቸኮል፣ ምንም ነገር የሚነውጥ ውሳኔ ቢሆን በጸሎት በምክክር እንተኛበት ይባላል አሉ አባባል። እንተኛበት ተኝተሽ ጠዋት ስትነሺ the day before የነበረሽ ውሳኔ አይደለም ይችላል ወይ የነበረሽ ነውጥ ሰማው የተወሰነ መልክም ይለውጣል። ሌላ ፐርስፔክቲቭ አለ። አሁን ብዙ ደግሞ መንፈሳዊ የሆኑ ሰዎች የሚገርምሽ በዚህ ነገር አይረበሹም ይባላል። አሁን ይረበሻል ውስጤ በቃ በጣም ነው የሚታወቀው። በጣም የሚገርመኝ ግን ከ1 2 3 ቀን በኋላ ነገሮች ዩዥሊ ሪያሊቲያቸው የተለወጠ ሰው አንዳንድ ባላሰብሽ ሁኔታ ቀድም አንቺን ድል ሊያስገኙልሽ የሚችሉ ሰዎች ይመጣሉ ያልኩት ለዚህ ነው። ተስፋ ሆፕ የሚሰጡሽ ሰዎች ይመጣሉ። እንኪት ዶን አታውቂው የሆነች ፊንት ያለሽ ግን it has to match your prayer። ጸሎትሽን ግን ማች ማድረግ አለበት። this I feel
ብዙ ሰዎች አንዳንዴ ማይሆን ነገር ሁሉ ይሳሳታሉ። በፓብሊክ ላይ ማይሆን ነገር ይሳሳታሉ። ከባድ ውሳኔ በአደባባይ ማይሆን ነገር ይናገራሉ። ራሳቸውን ያጠፋሉ። ዋይ ዜት የዛች እኮ አቅም ጉዳይ ናት። የዛ አቅም ጉዳይ ነው። በጣም ይሄ ነው ያልሽው ሰው they make some greatest mistake። አንዳንዴ ራስሽን ሰራው እንደምታረጋቸው ኢንዲቪጁዋሎች ከጸሎትሽ ቀጥሮ ጊዜ መስጠት፣ አንዳንዴ ፈተናው ማያልቅ 3 ወር 6 ወር ዓመት 2 ዓመት የሚቆይብሻል። you'll be surprised። ግን በእነኚህ ሁኔታዎች ግን አብዛኛዎቹ ችግሮች ተፈቶ still you're standing or መሸሽ፣ ከዋርድ መሆን፣ ቦቅቧቃ መሆን። በእውነት ልንገርሽ ላይ ቃሉ ራሱ like really አንድ ሰው ትልቅ ሰው ነኝ ካለ፣ መንፈሳዊ ከሆነ፣ ጠንካራ ሰው ከሆነ፣ ቪዥነሪ ከሆነ ብሬቭነስ አብሮ የተሰጠ የእግዚአብሔር ባህሪ ነው። ብሬቭ መሆን፣ ደፋር መሆን አለብሽ። ማለት አነሰሰሪ ሪስክ መውሰድ አይደለም፣ ካልኩሌትድ የሆነ ሪስክ ማለትም አይደለም። አስሎንጋስ ህልምሽ አስፈርቶሽ ለተሻለ ነገር ፊዶን ተኪት you lost opportunity ነው። ምክንያቱም የሆን ካምባክ አገኝ። በተለይ ወጣቶች መመክራቸው ነገር don't be afraid። አንዳንዴ ሰውንም አትስማ። ኮንሰንሰስ ሰምተህ ሁሉን ነገር ሊሄድ ካልክ ወይ ካልሽ usually መልሱ ነው። ለሰው ግን ይጥቀም። if you are not correct አካሄድ ትክክል ካልሆነ you will be guided። ግን መጸለይ አለብህ፣ መጠየቅ አለብህ። ጥሩ አማካሪ ይኖርክ። ጥሩ አማካሪ ግዴታ በጣም የበሰሉ ሰዎች ማለት አይደለም፣ really ታማኝ መካሪዎች። ምክንያቱም ለሁሉም ችግር እግዚአብሔር መፍትሄ በቦታው ስላለው ማለት ነው። አንቺ የምትከበቢው ምናልባት 10 PhD ባላቸው ሰዎች ከሆነ I don't need that። በአንድ ድር ውስጥ አንድ ሲምፕል እና ተሰብስበው የሚሰጡሽ ምክር ከዛ ያነሰ ነው ብዬ አላምንም። እዛ ውስጥም ዊዝደም አለ ማለት ነው። እግዚአብሔር ቃል ነው አለ every place everywhere ያቺ ሚስጥር አለችና ቻሌንጅን የምታልፊባቸው ይሄ ነው ብዬ አስባለሁ። ለዋን ፕላኔት ሌጋሲው ምን ቢሆን ብለህ ትመኛለህ? ምን ታያል? የዋን ፕላኔት ሌጋሲ ልጆች ወይ ታዳጊ ወጣቶች፣ በአጠቃላይ እንግዲህ እያደገ ያለው ትውልድ አርአያ ሊሆነው የሚችል ሞዴል ይፈልጋል። ዋን ፕላኔት የዛሬ 100 ዓመት ቢለካ ያሉት እሴቶች፣ እይታዎች ለ1000 ዓመት የሚሆኑ እንጂ ለ100 ዓመት ማለት ለ20 እና ለ30 ዓመት የተሰሩ ወይ ደግሞ አሁን ማስተማር ተማሪ ስራ ውስጥ እንዲገቡ ማድረግ፣ ዶክተር ማድረግ ወይ ደግሞ መሐንዲስ እንዲሆኑ፣ ጋዜጠኛ እንዲሆኑ that is እሱ ማንም ሰው ሊሰራው የሚችል ዓለም የሞከረችው ያለችው ስርዓት። ቅድም እንዳልኩሽ ሰው የተፈጠረበት መጨረሻው ዓላማ የሰውን ልዘር እንዲያገለግል ከሆነ ዋን ፕላኔት ያንን እንዴት ነው ይህን ትውልድ ለኢትዮጵያ ምን አይነት ስርዓተ ትምህርት ቢቀመጥ ነው መሞከር ያለባት የሚለው ላቦራቶሪ ነው። and I can assure you አልኩሽ ኢትዮጵያ ዋን ፕላኔት ያላትን አታውቅም። I don't think with all due respect ነው የምልሽ። በጣም ጥቂት የዚህ ቤኔፊሻሪዎች ብቻ ተጠቃሚዎች ብቻ ካልሆኑ ልጆቻችን ላይ የተከሰተውን ነገር ካልሆነ በስተቀር ስለዚህ በአንድ ግቢ ውስጥ በሺህና በ200 300 ሰራተኛ የተሰራ ያለ ስራ አይደለም። ልክ እንደ ስለ አይፎን እንደተናገርኩት እቺ ሞዴል እቺ ስልክ ማለት ናት ኤቭሪዌር ናት፣ እያንዳንዱ ቤት አለች። የሁሉም ስልክ መለኪያ ሆናለች አይደል? አሁን አንቺ አይፎን ካለች ከሌላው ስልክ በቃ ኤፊሺየንሲው ብትዩ ምንም አንድ አይነት ስራ ቢሰራም በብዙ ነገር ግን የሚሻልበት ደረጃ አለ። ዋን ፕላኔት ያ ነው። በቃ we're just learning on that experiment። አንደኛ ልጆች ያንዳንዱ ልጅ ፈጣሪ የሰጠውን አቅም እንዴት አድርጎ
ቢታገዝ ነው ሊያወጣ የሚችለው የሚለውን ሪሰርች ላይ ነው ያለነው። በሲሚንቶ ግቢ ውስጥ ሊሚትድ በሆነው ሪሶርስ በጣም ጥቂት ልምድ ባላቸው መምህሮች ብትሰሪም፣ አዎ ምናልባት ሀገሪቷ ከምትሰጣቸው መምህሮች ልምድ ያላቸው ሊሆኑ ይችላሉ። ግን ኢንክሉዲንግ ወላጆቹን በፍቅር ተንከባክበው ልጆቻቸውንም ቢያሳድጉ፣ ወላጅም ደግሞ የወላጅነት ጉዞም ደግሞ ከዚህኛው ስፔክትረም ተነስቶ እዚህ ጋር ለመድረስ በጣም ብዙ ሂደት አለው አይደለ? አሁን የዛን ፋሚሊዎች ዳይናሚክስ አንደርስታንድ ማድረግ፣ እነሱን ማገዝ። ስርዓተ ትምህርቱ አሁን ያለው የሀገራችን ስርዓተ ትምህርት አለ። እኛ ደግሞ ትንሽም ቢሆን በሳይንሱ በምናምን ደግሞ አድቫንስ ካደረጉ ሀገሮች አመተን ምን ሞክረዋል። የራሳችን ደግሞ እነኚህ ከግልጋሎት ጋር በተገናኘ የሚሞክሯቸው ጥረቶች አሉ። እነኚህ የሚሰሩት ነገሮች ሙሉ በኮላቦሬሽን ከአንድ ተቋም ውስጥ ተነስቶ አሁን 50,000 ተማሪዎችን ሞቢላይዝ ለማድረግ እየሞከርኩ ነው ሲል መቼ ጊዜ አግኝቶ የራሱ ልጆች መቼ አሳልፎ አይደለ? 3% ኢትዮጵያ ውስጥ በማያልፍበት ዓለም ውስጥ ዋን ፕላኔት ለሌላው ሰዎች ጉድጓድ ስትቆፍሪ፣ ትምህርት ቤቶች ስትገነቢ፣ ፉሊ አዳፕት አድርገሽ አንድ የጉዲፈቻ ተቋምን ስታደርጊ እድኝ ሁሉ ተማሪዎች ምን እያደረገ ያለው ሰው ሞዴል በቃ ይሄ ሁሉ መቻል የሚችሉ በአንድ ስርዓተ ትምህርት ውስጥ ከታገዙ የሚችሉ ናቸው። ስለዚህ አንድ ካሪኩለም የሚመድበው የሚገድብሽ አይደለም ማለት ነው። መታወስ የምንፈልገው ስፔሲፊካሊ በአንድነት ሪጋርድለስ ኦፍ ፈተናው በጣም የመረረና የከፋ ቢሆንም ማለት ነው ልጆችን ለማሳደግ ለማነጽ በኢትዮጵያ ሪያሊቲ ለመስራት በጣም ጽናት ያላቸው የስራ ባልደረቦች መምህራን አትሊስት የራሳቸውን አሻራ ለማድረግ ኮንትሪቢዩት እያደረጉበት ያለው አስተዋጽኦ አለ ብዬ አምናለሁ። በዚህ ብንታወስ ደስ ይለኛል። በጣም ደስ ይላል። ከወላጆች ጋር በቅርበት ስላለ ምን ታያለህ? ምንድን ነው የሚቸገሩት ወላጆች? ወላጆች መጀመሪያ አንድ እናት ወላጆች ስል የአንድ እናትና አባት አንድ ላይ አንድነት መፍጠር፣ በትዳር መተሳሰር አልቲሜት ዓላማው የእግዚአብሔር ልጆች እንዲያነሱለት ማድረግ ነው። ሲምፕል የኔና ባለቤቴ መምጣት እና አንድ ላይ መሆን መጀመሪያ የእግዚአብሔር ልጆች እንዲያነሱ ስሙን እንዲያነሱ ማለት በቃ ሰውን አይተው እንደ ሰውነታቸው ለሰው እንዲራሩ እንዲያግዙ፣ ይሄ መጀመሪያው ዓላማው ይሄ ነው። መጀመሪያ ማስቻል። አሁን ለዚህ ሂደት ደግሞ ትልቁን ሚና የምትጫወተው እናት ናት። እናት ከሆነች መጀመሪያ በእናትና በአባት መካከል ያለው ዩኒቲ ወይ አንድነት በእኩልነት ላይ የተመሰረተ ነው ወይ የሚለው መጠየቅ አለባቸው ብዬ አስባለሁ። ምክንያቱም ያው ሁሉም እናትና አባት አብዛኛው ለልጆቹ የሚያስብ ነው፣ የሚቆረቆር ነው። ግን መቀመጥ ያለባቸው ስትራክቸሮች ከትዳር ባሻገር ግን በአንድነት ስለ ልጆቻቸው የሚመክሩበት በቂ ጊዜ፣ ለልጆቻቸው የሰጡት በቂ ጊዜ፣ ስለ ልጆቻቸው የሚያሳስባቸው ጉዳዮች የተስማሙባቸው የራሳቸው መገለጫ ቃላቶችና ምን ማኒፌስቶች ያስፈልግሻል። ልጅሽ ምን እናት ምክንያቱም የአባት እይታ ሌላ ከሆነ የእናት እይታ አባት በሳይንስ በምናምን እንደዚህ ጎበዝ እንድትሆን ዶክተር እንድትሆን ይፈልገው ይላል፣ ኢንጂነር እንድትሆን ይፈልገው ይላል። እናት ደግሞ ሌላ ይኖራታል። አየሽ፣ ሁለቱ መጀመሪያ ተጣምረው በአንድነት ክላሪቲ ካላቸው ያንን ደግሞ ፒሪዮዲካሊ በየተወሰነ ጊዜ ቁጭ እያሉ በተለይ እንደ ቤተሰብ በቤተሰብነት ደረጃ በትምህርት ቤት ደረጃ ከመምህሮቻቸው ጋር ያንን የሚፈልጉትን ነገር ኮሙኒኬት ካላደረጉ ሲሸመድዱ ብቻ ወላው ልጆችሽ አንቺም ጎበዝ እያልሽ አንደኛ ወጣችልኝ እያልሽ ግን ስንት ልጆቻችን ናቸው በአካዳሚካሊ ጎበዝ ሆነው አሁን ስታያቸው ግን እናቱን የማይጠይቅ አባቱን የማይጠይቅ ለዘመድ ማያደር ራሱን መስዋዕት ማድረግ የማይፈልግ ወይ ሀብት አግኝቶ የሸሸ ሆነ ለመናገር አይሽ። በተቃራኒ ደግሞ በጣም ሲምፕል ሆነው
ውስብስብ ያልሆኑ ቤተሰቦች እኔት ግን አብዛኛዎቹ እንደምታያቸው በቃ እንግዳ መጣበት ላይ እንግዳ አክባሪዎች አለ በዓለም ይሁን you see the presence of the children in the family አይደለ ሰው አሁን እንደ እናትና እንደ አባት መጀመሪያ ይሄንን ክላሪቲ በሁለቱ መካከል ያስፈልጋል ብዬ አስባለሁ። ያ ደግሞ ኮሙኒኬት መደረግ ያለበት ከትምህርት ቤቱ ጋር በተለይ ከመምህራኖቹ ጋር ምክንያቱም ቁርኝት ካልተፈጠረ በስተቀር አሁን ብዙ ጊዜ ዲስኮኔክተርና አብዛኛው ወላጅ ተወሰኑ አሉ ግን አብዛኛው ወላጅ ከውጤትና ከአካዳሚክ ፐርፎርማንስ ጋር እንጂ ስለዛ ልጅ ሙሉ ስብዕና በትምህርት ቤቱ ስላለው ህይወት እንዲያውቅ እድል አልተሰጠውም። ሶ ይሄ ስትራክቸር ለምሳሌ ከሆምሮም ቲቸሮች ጋር የሚሆን አብሮ ከሚውላቸው ጓደኞች ጋር የሚሆን ጓደኛ ማመራረጥ ይሁን ወላጆች በቀላሉ አስተውለው የሚረዱ ወላጆች ከሆኑ ይሄንን ማድረግ ይችላሉ ብዬ አስባለሁ። ሶ እንደ ተቋም ግን ብትጠይቂኝ ትምህርት ቤቶች ይሄን ይቸገራሉ። አዎ የተወሰነ ፔሪዮዲካሊ ሪፖርት ካርዶች አሉ። በአመት አሁን ምሳሌ በሀገራችን በአመት 2 ጊዜ መምህርን አግኝተሽ ምን ለመናገር እንዴው አሁን እንኳን አንድ ኳስ ጨዋታ ላይ ካየሽ ኢንጁሪ ሰዓት ወይ ደግሞ አንድ ተጫዋች ሲጎዳ ምን ይደረጋል? ልክ ሲጎዳ እኮ ሄዶ ወጌሻ ወይ ደግሞ ዶክተሩ እስከሚያክመው ድረስ አሰልጣኙ ገብቶ እኮ ተጫዋቾቹ ምን ያደርጋል? በተገኘችው ፍራክሽን ኦፍ ሰከንድ እሺ ውይይት ያደርጋሉ ወይ ስትራቴጂ ለመለወጥ ይሞክራሉ። አሁን ይሄ ጌም ኦፍ ላይፍ ነው። የህይወት ቁማር ላይ ነው ያለነው። you have to win as a battle ምን ግን ስትራቴጂ አለ ወይ ብትይኝ ይቅርታ አድርጊልኝ ሁለቱ ተዳሮች ዩኒየን ወይ ደግሞ አንድነት ከመፍጠር ውጪ ቀላል የማይባሉ ቤተሰቦች ላይ የጌም ፕላን የለም። ጌሙን እንዴት እንደሚያሸንፉ ስትራቴጂ ፕላን የለም። ሳድሊ በሚያሳዝን ሁኔታ ያን ደግሞ ስትራክቸር ሊያመጣ የሚችለው በሀገር ደረጃ መዋቅር ሊወጣ ይገባል። ስፔሶች በትምህርት ቤት ደረጃ ሊወጣ ይገባል። በአካባቢያችን ደረጃ ሊወጣ ይገባል። ከፈቃደኝነት ባሻገር እንደ ማህበረሰብ ሴቶች ቦታዎች ነው ያሉን ይሄን ነገሮች ልናዳብርባቸው ምንችለው የሚለው መቀመጥ አለባቸው። ይሄ ከሌለ ግን what normally you see ጥቂት የነቁ ወላጆች ከሆኑ አብዛኛው ትንሽ ቁጥር የማይባሉ አብዛኛው ደግሞ ይሄዳል ልጁ ቢና ቢ ፕላስ ካመጣለት ወይ ደግሞ ግሬድ ካሰጠው በቃ ልጄ ትክክል ነው። ግን የምታየው ከ20 ዓመት በኋላ የሰጠውን ፍሬ ስታይ አሁን የኢትዮጵያ ህዝብ በቂ አልነበረም እንዴ? ለምሳሌ 500,000 የተማረ ሰው ካለ እኮ 1 ሚሊዮን የተማረ ሰው እኮ ካለ አንቺ እኮ የተባረከ ዘር ካለሽ ጥሩ የተወሰነች መጠን ያለ የተባረከ ካለ እኮ ለሺዎች ለሚሊዮኖች እኮ ይበቃል ከተባረከ። by the way that's the difference between በአረምና እኮ በሌሎች እኮ እህል መካከል ያለው ምንድነው? ፈጣሪ ሲፈጥረው የባረከው ዘር ስለሆነ ጥቂቱ ዝንዴ ለሺዎች እኮ ይበቃል። ስላልተባረከ አረም ሆነ it's the same thing ሰውም እንደዛ ነው። ራሱን ካልለወጠ ራሱን ለመለወጥ ደግሞ የሚቀጥለው ትውልድ ላይ ኢንቨስትመንት ነው የምናደርገው። ልክ እንደ አንድ እናት ለምሳሌ ወርቅ ትገዛለች በችግሯ ጊዜ ኢንቨስት ታደርጋለች። ነገር ግን በችግሯ ጊዜ አንዳንዴ ገንዘብ ሳይኖራትም የተገዛችው ወርቅ በደስታዋም ጊዜ የገዛችው ወርቅ አይታችሁ እንደሆነ ብዙ ጊዜ ለእንትን ይጠቀሙታል። በጣም የሆነ ለሰርግ ሲሆን እሱ ይወጣል ወይ አንድ ሰው ከሞተብሽም ደግሞ በቃ ይሄን ሽጥና ይባላል። ልጅሽንም ወደ ውጭ ሀገር ለመላክ ከፈለግሽ ይሄን አድርግና አይሽ our children are the promise of the future ይላል። ልጆች የወደፊት የተሰጠን ተስፋዎቻችን ናቸው። ስለዚህ እነሱ ላይ የምናደርገው ኢንቨስትመንት ነው። ስለዚህ ኢንቨስትመንት ደግሞ የምታደርጊው ስላለሽ አይደለም። that's usually ብዙ ጊዜ እንደ ማህበረሰብ የምንሳሳተው እንደ ወላጅም ኢንቨስት የምናደርገው ስላለሽ አይደለም። ልክ ያቺ እናት አንዳንዴ ወርቋን ገዝታ ያመጣች ጊዜ እኮ ስላላት አይደለም። ብዙ እናቶቻችን እኮ አላቸው የሚገርምሽ ደብቀው ነው የሚያስቀምጧት እኮ እሷ ገዛ ግን you'll be surprised ለነኚህ 2 3 4 ከባድም ጊዜ ለጥሩም ጊዜ የሚጠቀሙት ያችን ኢንቨስት ያደርጓት ነው። አሁን እንደ ኢትዮጵያን ምን ያህል ኢንቨስት እያደረግን ነው? እንደ ወላጅስ ምን ያህል ኢንቨስት እያደረግን ነው? ስለዚህ ፕራዮሪቲ ካለው አንድ ወላጅ አየሽ እንዴ መኪና ለምን አይቀርም? እኔ ወዘው ሪስፔክት ነው የምልሽ የተሻለ ቤት ለምን አይቀርም? ቫኬሽን ለምን አይቀርም?
if you have to ይቅርታ አድርጊልኝ እናት መስዋዕት ካለባት ቀርታ ማስተማር ካለባት አባትም ይሁን make that choice በቃ ከልጆችሽ ጋር available የምትሆኝበት በቂ ትኩረት የሚያገኙበት ምክንያቱም ኮምፕሮማይዝ የምታደርጊው ነገር አለ የልጆች ጉዳይ እሺ ያ ኢንቨስትመንት መጨረሻ የምንፈልገውን ለውጥ ያመጣልና አሁን እንደ እናቶችም ለአባቶችም ትምህርት ቤት ላይ በተለይ ያላቸው ግንኙነት we cannot blame እኛ ያለውን ስርዓተ ትምህርትና መምህሮችን ብቻ ብሌም በማድረግ ትወጫላችሁ በጣም የመጀመሪያ አስተማሪ እናት በጣም enlightened ከሆነች መማር ብቻ እያልኩ አይደለም really ኮሚትመንቱ ካላት ለምን by nature እናት የመጀመሪያ 5-10 ዓመታት ማስተማር የምትችላቸው ነገሮች አሉ አባት ማድረግ ቢችልም ያ ፈጣሪ የሰጣት ከርህራሄ ጋር መስጠት ያለባቸው ከዲሲፕሊን ጋር መስጠት ያለባቸው ስርዓቶችን በቀላሉ ነርቸ ማድረግ አቅሙም ካፓሲቲውም የተሻለ አላት in some families ደግሞ fathers do it and so be it አንዱ in my case ለምሳሌ ማለት in my case በቃ አንድ ዓመት ምናምን አልሰራሁም ምን ለምሳሌ ባለቤት ትሰራለች ልጆቼን ያሳድጋሉ አሁን ሰው ልጅ ማለት የትኛው ሰዓት ነው ማገዝ ያለብኝ የሚለውንም ማየት አለብንና አሁን ለእናትና ለአባት ያለኝ ምክር ለሲስተም ልጅሽን ሰተሽ አሻሽሎ ወይ ደግሞ የምፈልገውን ውጤት ላይ ያደርሰኛል ብለሽ እምነት መስጠት ይልቅ አንቺ ራስሽ ወይ ደግሞ እሱ ራሱ አባት ነው ይችላል ኢንቨስትድ መሆን አለባቸው ለሱ ደግሞ አንዱ ሁለቱ በጋራ በጠረጴዛ ዙሪያ አለ የተስማሙባቸው ሲምፕል የሆኑ ውስብስብ ያልሆኑ አግሪ ያደረጉባቸው የተስማሙባቸው ቃሎች ያስፈልጓቸዋል ያንን መከተል ሲጀምሩ ሂደቱ የተሻለ ነው ብዬ አስባለሁ ስኬት አሁን በዚች ሞመንት ላይ ላንተ ምንድነው ስኬት you know there's a saying either there is a moment of regret or there's a moment of discipline and what I'm afraid is a regret ጸጸትን አቅሜ ወይ ደግሞ አቅሜ እየቻለ የነበረኝን ሪሶርስ could be financial ወይ ፈጣሪ ሰጠኝን አቅም ወይ ያለኝን human resource ተጠቅሜ ማድረግ እየቻልኩ ትንሽ የምቾት እስትንፋስን ለመተንፈስ ፈልጌ አንዳንዴ ስለመፈልግ ማለት ነው እድሉ እንዳያመልጠኝ እሱን ፈራለሁ አይሽ if regretting ከቀነስኩ እኔ ፀሐይ ስትጠልቅ ማለት ነው ቀደም እንዳልኩሽ and then I can see I was successful regret መቀነስ አለብኝ ለዚህ ደግሞ የጻፍኳቸው ነገሮች አሉ ማለት ነው ስልኬ ላይ የምዞረው ሶ ይሄ ብቻ አይደለም አብሬ ከመሰራቸው የሥራ ባልደረቦች ጋርም እንደዚህ አኑአሊ ፕላን እናደርጋለን በወዝ በተቋምም በግልም ደረጃ ማለት ነው እንደውም ሐሙስም እንወያያለን እንደ አይነት ውይይቶች አሉን ማለት ነው አብዛኛው በቃ ማይነገሩ ለሰው ብዙ ጊዜ ማታከፊያቸው የሚመስሉ ፕላኖችሽ ለካስ እነኚህ ሁሉ ምሉ የሚያደርጉሽ እነኚህ ናቸውና ሶ እኔ አሁን ስኬት I honestly could care less about financial success አስፈልገኛል ለኑሮ የሚያስፈልገኝ ለልጆቼ እንዲያስቡ አልፈልግም በቃ አሁን ለሚያስፈልጋቸው ነገር ባለቤቴም እንድታስብ አልፈልግም ስለምትበላው ስለምትጠጣው የሚያስፈልጋት all the fundamentals ግን የምፈልጋቸው ሪስኮች መውሰድ የምፈልጋቸው ሪስኮች ግን ያንንም ካመጣው ሰው ቢት አሁንም ቢያስፈራ ማለቴ ነው for a greater risk ሶ አሁን አንዳንዴ ሰዎች ተሳካልክ አዎ ግን እኔ ጆርኒን ገና ጀምሬያለሁ ዞልድ ሪስፔክት 10 ሰዓት ላይ ነኝ ብያለሁ እንግዲህ ፀሐይ ባለጠልቅ 2 ሰዓት ቀርታለች ለዛውም በጊዜ ካልጠለቀች ዳመና መጥቶ ካላጠለቃት በስተቀር anything can happen ግን what's most important ብዬ ማምነው ግን እያንዳንዷ ሰዓት በተሰጠሽ በፍንጃል የሚሰጥሽ በጋሉን ፈጣሪ ለኔ የሰጠኝ አቅም አለ የትኛው እንደሆነ አላቅም እንደሰጠኝ ግን ቆም ብዬ ሳይው ግን ትንሽ እንዳልሆነ ተገዝብያለሁኝ በደንብ ሳሰለው it's not small ብዙ ሰዎች ስትራግል የሚያደርጉባቸው ነገሮችን ሳልፋቸው አይቻለሁ አሁን ሞር እየተረዳው የመጣሁትኝ I think ለሚሊዮንስ ነው የተፈጠርኩት ኖት ለታውዘንድስ ሶ አሁን ካሉኝ ስራ ባልደረቦች ጋር በጋራ ምናለመው ምን ተጋው ሌት ተቀን ሚሊዮንስ ለሆኑ ሰዎች
የዚህ ዋን ፕላኔት የጀመረውን ወይ ደግሞ የተከለውን ተክል ዘር አሳድገን ሆፕፉሊ ታዳጊ ወጣቶቹ ሜቢ የግልጋሎታችን እንግዲህ ቀማሽ ይሆናሉ ብዬ አስባለሁ። የግልጋሎታችን ፍሬ ቀማሽ አይደል? የመጨረሻ ጥያቄ አሁን ለሚመለከቱን ለውጥ ለማምጣት ለሚተጉ ወጣቶች ምን ትመክራለህ? ቅድም ብያለሁ ለወጣቶቹ ለሚተጉ ወጣቶች እኔ ብዙ ኖይዙን ከፍሪኩዌንሲው መለየት አለባቸው ብዬ አስባለሁ። በትክክለኛ ሞገድ ላይ ከሆንክ የምታዳመጠው አንተና ፈጣሪህንና ህልምህን ነው። በተለይ ህልምህ ንጹህ ከሆነ ማለት ነው። ስለ ሰው ለመለወጥ ለማገልገል በዛ ሂደት ውስጥ ራስህን ለመፈለግ ከሆነ ወይ ለመፈለግ ሆነ የምትጠሪው like you will find it ይሰጥሻል። እሱ አሹርድ ነው። ኖይዙ ግን አሁን የምናያቸው ኖይዞች ናቸው። ከሶሻል ሚዲያው ጀምሮ ከሆይሆይው ጀምሮ ከፋሽኑ ጀምሮ ከሙዚቃው ጀምሮ ከዜናው ጀምሮ ከቲክቶኩ ጀምሮ you name it ከዘመድ አዝማዱ ጀምሮ እኔ ማበረታታት የምፈልጋቸው ወጣቶቹን ሁሉም ሰው ብለሽ ሁሉም ሰው ያዳምጥሽም ጆሮ አይሰጥሽም። ይሄን ፍሪኩዌንሲ ግን የሚያዳምጡ ወጣቶች አሉ። ይሄን እዚህም አሁን እኔና አንቺ የምንወያየው ሞገድ ላይ ራሳቸውን ቲዩን አድርገው በሬዲዮ ኤግዛክትሊ የገባቸው አሉ። አይ ቲንክ ያንን ከለዩ የሚወያዩት ከነሱ ጋር ሳይሆን ከፈጣሪያቸው ጋር ይሆናል ማለት ነው። ያንን ካደረጉ አይ ቲንክ በሺዎችና ለሚሊዮኖች የማይሆንበት ምንም ኤቭሪ ቻይልድ እያንዳንዱ ፍጡር ለዓለም ብርሃን የመሆን አቅም አለው ከተባለ ይሄም አላቸው ይደርሳሉ ብዬ አምናለሁ። በጣም ነው የምናመሰግነው ዘላለም። ማለት ለእኔ ራሴ በጣም ብዙ ነው የተማርኩት ከውይይታችን። ከመማርም በላይ ደግሞ ተስፋ ማለት ያው መንገዱ ረጅም ስለሆነ አንዳንዴም ስለሚያጠራጥር አንዳንዴም እንዳወራ ነው እንድትቆምም እንግዲህ ስለሚይዝ ለኔም ብዙ ተስፋ ነው የሰጠኝ። በጣም ነው የማመሰግነው። ደግሞ ይሄን የመሰለ ቆንጆ አበባ thank you so much በጣም ነው የማመሰግነው። ሪፍሌክት እንዳደረግ አድርገሽኝ እንዳሰላስል በእውነት እንደዚህ የተዘጋጀ አልመጣሁም፣ ግን ማዋራት ትችልበታለች አይደለ? በእውነት ሰው የልቡን ማዋራት ትችላለች፣ ምክንያቱም ጥያቄዎች ናቹራል ናቸው። ስለዚህ የሆነ ለመናገር ለሰጠሽኝ እድል አመሰግናለሁ። ያካፈልኩትም ከልቤ ነው። አምካሹ ለአንቺ ብቻ ሳይሆን ወይ ለኦዲየንስሽን ብቻ ሳይሆን ለእኔ ለራሴ ሪቫይዝ እንዳደረግ አድርጎኛል። ለምን usually ከመልስሽ ይልቅ ጥያቄሽ ነው ይላል አይደለ? so when you ask me questions I began to think ማለት ነው። ስለዚህ አሁን ያልኳቸው ነገሮች ሙሉ ራሴ ሪዲፋይን እንዳደረግ አግዘኛል ብዬ አስባለሁና ቴንክ ዩ ሶፊ፣ እግዚአብሔር ያክብርልኝ። አመሰግናለሁ። ሰላም፣ እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል፣ በሀገርም ውስጥ ከሀገርም ውጪ። አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁ ቤተሰቡ ነው።